የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ኤንቢሲ ስፖርት ዳሳ ጀምሯል። የዛሬው ኤንቢሲ ስፖርት ዳሳ ፕሮግራማችንን ከዚህ ቀደሙ በተለየ መርሃ ግብር ነው ወደ እናንተ የሚደርሰው። ዛሬ ምሽት የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር ጨዋታዎች ይደረጋሉ። በተለይም ደግሞ ኤምሬትስ ላይ ምሽት 4 ሰዓት የሚደረገው የአርሰናልና የፓሪስ ሴን ጀርመን ጨዋታ በእጅጉ ይጠበቃል። ኢንተር ሚላን ከባርሴሎና የሚጫወታሉ። እንዲሁም ደግሞ ሊቨርፑል ለ20ኛ ጊዜ የፕሪሚየር ሊጉ ሻምፒዮን መሆኑን ከሰሞኑ ማረጋገጡ ይታወሳል። በእነዚህ ጉዳዮች ላይ እኔ ይበልጣል ሰውነትና ሳምሶን አበበ አብረናችሁ ቆይታ እናደርጋለን። መልከታዎቻችንን እናደርሳለን። አብራችሁን ቆዩ። ሳሚ እንዴት አለ? እንዴት አለ ይበልጣል? እግዚአብሔር ይመስገን። ሳምንት እንዴት ነበር? ቆንጆ ነው፣ ጥሩ ነው። ያው እንደ ስፖርት ተመልካችም እንደ ስፖርት ሙያው ላይ እንደቆየን እየሰራ እንዳለው ነው። ትኩረታችን እግር ኳሱ ላይ ነው እንዳነሳው ነው። የሻምፒየንስ ሊግ ግማሽ ፍጻሜ ጨዋታዎች የመጀመሪያ ደርሶ መልስ ጨዋታዎች የሚከናወኑ ይሆናል። ታሪካዊ ነው ለአርሰናል፣ ለፒኤስጂም እንዲሁ ተመሳሳይ ነው። ምክንያቱም በኳታር ባለሀብቶች እጅ ስር በ2011 ከወደቀ በኋላ የዚህን መድረክ ዋንጫ ምን ያህል አጥብቀው እንደሚፈልጉ የኳታር ሰዎች ይታወቃልና ያላመጡት ተጫዋች ያልሞከሩት ተጫዋች የለም አይደል? ከኳክብቶች ጀምሮ ሪያል ማድሪድ የሆነ ጊዜ ላዲሲማውን ለማግኘት ሲጣጣር እንደነበረው የዚዳን የፓቮን ትውልድ ብሎ ሲሰራ እንደነበረው እነሱን ኳክብቶችን በማምጣት ሲሰሩ ነበር። አሁን ላይ ግን መለስ ብለዋል። ደቀልባቸው የተመለሱ ይመስላል። የነ ኔይማር ምባፔና ሜሲን ሙከራ አልሳካ ማለቱን ተከትሎ ኳክብቶችን ወደ ጎን ተወት በማድረግ ወጣት ተጫዋቾችን ከእንደገና ኢመርጂንግ ታለንት የሆኑ ተጫዋቾችን እያመጡ አሁን ፒኤስጂ በትክክል ብዙ ሜዳ የሚያካልል ነው። ተቀያሪ ሲሆን ብዙ የሚያኮርፍ ተጫዋች የለም። እያየው ብዙ ኤጎ የበዛባቸው ተጫዋቾች የሉምና በጥር የዝውውር መስኮት ደግሞ አስደናቂውን ዝውውር ክቫራትስኬሊያን ከናፖሊ ካመጡ በኋላ በጣም ድንቅ ቡድን መሆኑን እየተመለከትን ዘንድ በጣም አዝናኝ ቡድን ነው። እንደሚታወቀው ፒኤስጂ ከባርሴሎና በመቀጠል ባለፉት ሁለት ጨዋታዎች በሊጉ ለማሸነፉ ምናልባት በትልቁ ሊነሳ ከቻለ አርሰናልም ተመሳሳይ በተከታታይ ነጥብ እየጣለ ነው። የምሽቱ የኤምሬትስ ጨዋታ በትልቁ ይጠበቃል። ቅድም አንስተዋል። የሊቨርፑል ጉዳይ የተለየ ነው። ሰዓት ካለን በስተመጨረሻ እንመለስበታለን። ሁለቱ የግማሽ ፍጻሜ ጨዋታዎች በተለይ ባርሴሎና ከኢንተር ሚላንም እንደዚሁ የዛሬ 15 ዓመት ወደ ኋላ ይመልሰናል። የጆዜ ሞሪኖንና የፔፕ ጋርዲዮላን ቡድን ታስተውሳ ያኔ በምስራቅ አውሮፓ ይመስለኛል ኃይለኛ አዋራ ተነስቶ ነበርና በዛ ምክንያት የአውሮፕላን ጉዞዎች ተሰርዘው ነበርና ባርሴሎና ለ5 ሰዓታት በባቡር ተጉዞ ነው ኢንተርን የገጠመው። እንደምታስተውሰው 3-1 የተጠናቀቀው ጨዋታ እዛ ምክንያት ብዙ ቅሬታዎች አሉ። የህይወቴ ምርጡ ሽንፈት ይሏል ጆዜ ሞሪኖ 1-0 የተሸነፉበትን ካምፕኑ ላይ እንደምታስተውሰው በተቻለን አቅም እሱን ለማንሳት እንሞክራለን። በጣም አጓጊ ጨዋታዎች ናቸው። ብዙ ነገሮች ታይዘው ይነሳሉ። ሳሚ እንዳልከው ነው። ፓሪስ ሴን ጀርመን የአውሮፓ ቻምፒየንስ ሊግ ዋንጫን አልሞ በርካታ እንቅስቃሴዎችን አድርጓል። 2011 ላይ በአረቦች እጅ ከገባ በኋላ በርከት ያሉ ተጫዋቾችን ሱፐርስታር የሚባሉ ተጫዋቾችን ዝላታን ኢብራሂሞቪች አይነት ተጫዋቾች ዴቪድ ቤካም ሌሎች ማቪየር ፓስቶር እኮ የመጀመሪያው እንደውም አቤቱን ከፍተኛ የዝውውር ሂሳብ ወጥቶበት ከናፖሊ ያመጡት ተጫዋች ነው። በጣም ግዙፍ ረጅም ቀጠን ያለ በሰውነቱ ይታወቃል። የአየር ኳስ ጥሩ ተጫዋች እነ ሜሲ፣ ኔይማር፣ ኤዲንሰን ካቫኒ ሌሎችንም ተጫዋቾች ማንሳት ትችላለና በርከት ያሉ ተጫዋቾችን አምጥተው ከዳር ማድረስ ወይም ደግሞ ይሄንን ግብ ማሳካት አልቻሉም። ለፍጻሜ ደርሰው ነበር ከባየርን ሙኒክ ጋር በኮቪድ ወቅት 2020 ላይ ለፍጻሜ ደርሰው እንግዲህ ያኔም በቀድሞ ተጫዋቾቻቸው በኪንግስሊ ኮማን ጎል 1-0 መሸነፋቸውን የምናሳውስ ነው። ወደ ዘንድሮ ስንመጣ ዘንድሮ የአውሮፓ ቻምፒየንስ ሊግ የተለየ ፎርማት ነው ያለው። ከዚህ ቀደሙ የሊግ ፎርማት ወይም ደግሞ ከዚህ ቀደሙ የውድድር ፎርማት የተለየ ሆኖ መጥቷል። ምድብ አልነበረም። አንድ ቡድን 8 ጨዋታዎችን አድርጎ እንግዲህ ከ1 እስከ 8 ያሉት በደረጃቸው መሰረት በቀጥታ ያልፋሉ። ከዛን እስከ 24 ያሉት ደግሞ በፕሌይኦፍ ገብተው ወደ 16 የሚገቡበት አጋጣሚ እንደነበረ ተመልክተናል። ሳሚ የተሳታፊዎች ቁጥርም ዘንድሮ ከዚህ ቀደሙ ከፍ ያለ ነበር። 36 ቡድኖች ተሳታፊ ነበሩ። ከ25 ጀምሮ ያሉት እስከ 36 ደግሞ እንግዲህ በጊዜ ከውድድሩ መሰናበታቸውን እናስታውሳለን። ፓሪስ ሴን ጀርመን ቀደም ብሎም ስናነሳው ነበር 15ኛ ደረጃን ይዞ ነው ያጠናቀቀ። አርሰናል በአንጻሩ ደግሞ እንግዲህ 3ኛ ደረጃን ይዞ ነበር በምድብ ያጠናቀቀው። አርሰናል በሊጉ ያለው በፕሪሚየር ሊጉ ያለው ተፎካካሪነትና በአውሮፓ ቻምፒየንስ ሊግ ያለው መልክ የተለያየ ሆኖ ተመልክተናል። ዘንድሮ በሊጉ ወጥነት የጎደለው በተለይም ደግሞ ዘንድሮ እንግዲህ 13 አቻዎችን ነው በሊጉ ያስመዘገበው። ከ13 አቻዎች ደግሞ 9ኙ ቀድሞ ጎል አስቆጥሮ ነጥብ የተጋራባቸው ናቸው። ምን ያህል እንግዲህ አስቆጭ እንደሆነ በተለይ ደግሞ
ሊቨርፑል ዘንድሮ ምዛም ትኩረት ሳይሰጠው ነውና የአርነ ስሎት ቡድን ዋንጫውን ያነሳ አርሰናል እነዚህን ነገሮች አስተካክለው ቢሆን ኖሮ በእርግጥ ብዙ ምክንያቶች ከጀርባ ይነሳሉ የጉዳት ቀውሶች አሉ ሌሎችም ምክንያቶችን በምክንያትነት ወይም ደግሞ በሰበብነት ማንሳት ይቻላል ግን ያም ሆኖ ግን አርሰናል በሊጉም ሁለተኛ ደረጃ ላይ ይገኛል በባለፈ ሳምንት ከክሪስታል ፓላስ ጋር ሁለት አቻ ከተለያየ በኋላ የ6 ቀናት ረፍት ነበረው በዚህ ምናልባት ረጅሙ ይመስለኛል አይደል በጣም የ6 ቀናት ረፍት ዘንድሮ በአውሮፓ ቻምፒየንስ ሊግ መድረክ የሚሳተፍ ቡድን ረጅሙ የእረፍት ጊዜ ያገኘበት ይመስለኛል ነው አድቫንቴጅ እንዲወስድ ያደረገው የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ስለነበሩ ፓላስ ደግሞ ከአርሰናል ጋር የሚገናኙበት መርሃ ግብር ስለነበረ ጥሩ ጊዜ መጥቶለታል ብሎ ማንሳት ይቻላል በትክክል ሳሚ እንግዲህ 6 ቀናትን አግኝቷል በዚህ ከፍተኛ ዝግጅት እንዳደረገ ተስፋ እናደርጋለን ፓሪስ ሴን ጀርመን አርብ ዕለት ተጫውቷል በውድድር አመቱ በሊግ 1 በርግጥ ዋንጫው ማሸነፉን ቀደም ብሎ ነው ያረጋገጠው ነገር ግን ኢንቪንሲብል ወይም ደግሞ አንድ ጨዋታ ሳይሸነፍ የውድድር አመቱን ለመቋጨት ያደረገ የነበረው ጉዞ በኒስ 3-1 ተሸንፎ አርብ ምሽት ከዚህ ጉዞ ተናጥቧል ወይም ደግሞ ከዚህ ጉዞ ተደናቅፏል በዚህ አጋጣሚ ብዙ ጊዜ የቡድን የሚነሳበት በዘንድሮ የውድድር አመት በሁሉም መድረኮች ከሴት ፒስ የሚቆጠሩበት ጎሎች ናቸው የዛን ቀንም ዩሱፍ ኒዲያሼም ብሩንዳዊው ሁለገብ ተጫዋች የተከላካይ አማካኝና የማል ተከላካይ የሆነ የሚጫወቱ ተጫዋች እንግዲህ ሶስተኛው ጎል በሄዲንግ ያስቆጠረበት እንግዲህ ከሴት ፒስ ነበርና በድምሩ ዘንድሮ እንግዲህ 38% የሚሆኑ ከተቆጠሩበት ጎሎች ማለት ነው ከሴት ፒስ ተቆጥሮበታል አርሰናልን በዛሬው ጨዋታ ያን እንደሚጠቀም ያው አርሰናል ደግሞ የዚህ ኤክስፐርት ነው በተደጋጋሚ ያሳይቶናል በባለፈ ሳምንት ከክሪስታል ፓላስ ጋር በነበራቸው ጨዋታ የመጀመሪያው ጎል የጃኮብ ኪዊዮር ጎል ከሴት ፒስ ነበር የተቆጠረና አርሰናል በዚህ ረገድ ብልጫ እንደሚወስድ ወይም ደግሞ አድቫንቴጁ እንደሚወስድ እንጠብቃለን ልክ ነው እውነት የሚጠበቅ ነው በጣም ነው የሚገርመው ብሩንዲ ኢንተርናሽናል ብለስታንስ አሁን እየተለመዱ መጣ ኬንያዊ ዩጋንዳዊ የሩዋንዳ ተጫዋቾች በአውሮፓ ትልልቅ መድረክ ሲጫወቱ መመልከት እንግዳ ነገር እየሆነ አይደለምና ብሩንዲ አሁን ለአመታት ያለችበትን የእርስ በርስ ግጭትና ጦርነት እናውቃለን በኢኮኖሚ በተደጋጋሚ በሚወጣው ሪፖርት ማቶል ጊዜ ከመጨረሻ የምትቀመጥ ሀገር ናት ግን አንዳንድ ጊዜ በቃ እንዴት እንደሚሰሩት አታውቅም ሱዳን ሉክ በአለም ላይ ታይቶ የማይታወቅ ሁማኒታሪያን ክራይሲስ ውስጥ ነው ያለችው ተብሎ ይነሳል ግን አሁን በአለም ዋንጫ እድል አላት ወደ መጨረሻው ምዕራፍ ሴኔጋል ናት በቅርብ ርቀት እየተከታተለቻት ያለችው እንደምታውቁ በአፍሪካ ዋንጫም በቻን አፍሪካ ዋንጫም ተሳታፊ መሆኗን አረጋግጣለችና አንዳንድ ጊዜ በቀውስ ውስጥ ሆኖ እግር ኳስ ሳይንሱ የተለየ እንደሆነ አሰራሩ የተለየ እንደሆነ ለዚህ ማሳያ ሊሆን ይችላል አንዳንድ ሀገሮች በገለልተኛ ሀገር እየተጫወቱ እግር ኳሳቸው ምን ያህል ስኬታማ ሆኖ እየተጓዘ እንዳለ ያው ለኛ ጥሩ ማሳያ ሊሆን ይችላል አንዳንድ ጊዜ ስቴዲየም በመስራት የሆኑ ግንባታዎች በማድረግ ገንዘብ ዝም ብለ ፈሰስ በማድረግ ብቻ አይደለም የአይምሮ ጭንቅላት ጉዳይ ብዙ እንዳለው እግር ኳስ እንደሚባለው ቅሪላ መግፋት ብቻ አይደለም ማስተሳሰብ ለውጥ የሚያስፈልጋልና ብዙ ጊዜ እንዲያን ነገር ሲሰማ በጣም ያሳዝናል ዋኒያማ በቶተናም ቤት እናቋል ለረጅም አመታት መሐመድ ካሉ ሴራሊዮን እንግዲህ ታስተውሳል ያም ደግሞ የተለየ ነው በአመታት ውስጥ ታይቶ የማይታወቅ እዚህ ብለድ ዳይመንድ ፊልም የተሰራበት ታስተውሳል ዳይመንድ ለማውጣት በሚል አሁን ወደ 1 ሚሊዮን የሚጠጋ ህዝብ ነው አለቀ የሚባለውና ብዙ ሴራሊዮናን ደግሞ በዚህ በግጭቱ ምክንያት የአካል ጉዳት ተጠቂ ሆኑበትም ነገር ብዙዎችም ስደተኛ ነው እንግሊዝ ሀገራው ብዙ ሴራሊዮን ለምሳሌ ቢሰቦች ከሴራሊዮን ይባላል ልክነውና በጣም ያሳዝነኛ እንደ ነገር ሲሰማ ጊዜ በነገራችን ላይ ሳሚ የሱዳንን ጉዳይ ካነሳ የሱዳን ሊግ ያው ኤፕሪል 23 ላይ ከተቋረጠ በኋላ በሀገር ውስጥ ውድድር ምንም እየተካሄደ አይደለም ነገር ግን በተለይ አቅም ያላቸው ቡድኖች እንደና አልሂላል አልሜሪካ አይነት ቡድኖች በአንጎላ ስታር ሊግስ እየተሳተፉ ይገኛሉ ይሄ አንዳንዴ ክሬዲት መስጠት ሲስተሙም ነው የሚገርመው ይሆናል ሲምባም አሁን እንግዲህ በካፍ ቻምፒየንስ ሊግ የፍጻሜ ተፋዳሚ ይሆናል በኮንፌዴሬሽን ካፕ በታሪኩ የመጀመሪያ ነው የታንዛኒያ ቡድን ነውና ያሳዝናል ብቻ እግር ኳሳችን ብዙ ሊሰራበት ይገባል አመታት ብዙ የተጫወበት የተደከመበት ነው እንደሚታወቀው ኢትዮጵያ ህዝብ በጣም እግር ኳስ ይወዳል ከ120 ሚሊዮን የተጠጋ ህዝብ ውስጥ ስቲል ነው በአህጉር አቀፍም በአለም አቀፍ መድረክም ስኬታማ የሆኑ ተጫዋቾችን መመልከት ብርቅ ነው የሆነ ቶርናመንት ሲኖር ብቅ ይላሉ ተጫዋቾች ከዚህ የሆኑ የአውሮፓ ክለቦች ፈለጉት ይባላል ኋላ ላይ ግን ሆነ ነገር ይቆማል እየተመለከተን እንዳለ ነው የፒኤስጂ እና የአርሰናል ጉዳይ ከርሳችን ወጣን በጣም ተጠባቂ ነው ያው የፈረንሳዩ ክለብ ከእንግሊዝ ቡድኖች ጋር ጥሩ ሪከርድ የለውም ይበልጣል ለመጨረሻ ጊዜ ሊቨርፑልን ያሸነፈበት ነው የምናስተውሰውና በዛ ምክንያት በዛ ጨዋታ በጣም ተጠባቂ ነበር በፓርክ ደ ፕሪንስ ላይ 27 ሙከራ አድርገው ማሸነፍ የተሳነበት ጨዋታ ነበር እንደምታስተውሰው በዛ ግብ ጠባቂው አሊሰን ቤከር የጨዋታው ኮከብ ነበረ ከዛ በመልሱ ጨዋታ ደግሞ በሙሉ መተማመን ሆኖ ነበር የሉዊስ ኤንሪኬና ተጫዋቾቻቸው ውጤቱ እንደሚገለብጡ ሲያነሱ የነበሩ ዘንድሮ በፒኤስጂ ቤት በብዙ በጥንካሬ የሚነሱ የአሰልጣኙ ስራዎችም አሻራ ያረፈባቸው ብዙ ተጫዋቾች አሉ ዶናሩማ አስቀድሞ ከዓለማችን ምርጥ
ምርጥ ግብ ጠባቂዎች አንዱ እንደሆነ አስቀድሞ አስመልክቷል። ዩሮ 20 እንግዲህ ጣሊያን ሻምፒዮን ስትሆን የሱ ድንቅ ብቃቶች የማይዘነጉ ናቸው። በመለያ ምት ስፔንንም እንግሊዝንም ስታሸንፍ በድምሩ 5 የመለያ ምት ነበር ያዳነው እንደምታስተውሰውና ከኤሲ ሚላን ገና በ16 ዓመት ነው ኤሲ ሚላን ዋና ቡድን ግብ ጠባቂ የነበረው። ኤሲ ሚላን በሚያል 7 ጊዜ አውሮፓ ሻምፒዮንስ ግን ያነሳ በሴሪያውም በአውሮፓም ትልቁን ክለብ በ16 ዓመት ግብ ጠባቂ ሆነን አሁን እንግዲህ ሄዱ በሚያስደንቅ ሁኔታ 27 ዓመት ደርሷል እድሜውና የጊዜውን ፍጥነት ሩጫ በጣም ያስደንቃልና ከዛ ጋር ተይዞ በጣም ድንቅ የነበረ ግብ ጠባቂ እንደሆነ በቪላው ራሱ ያዳናቸው ትክክል እውነት ነው። በደርሶ መልስ ጨዋታው ሊቨርፑልን ማሰውስ እንችላለን። አንፊልድ በሊቨርፑል ራሱ 2 የመለያ ምቶችን አድርጓል። በጣም አስደናቂ ብቃት የነበረው ነው። ከዛ ተከላካይ ለማርኪኒዮስ በርግጥ አሁን ለእድሜው እየገፋ ነው። በብራዚል ብሔራዊ ቡድን ድካሙ ብዙ እየተገለጠ ይታያል። ግን አምበል ነው የቡድኑ 100 ጨዋታ ደርሷል በሻምፒዮንስ ሊጉ። ይሄም አስደናቂ የሚባል ሪከርድ ነው ብሎ ማንሳት ይቻላል። ሌሎች ተጫዋቾችም እንደዚሁ ግን በትልቁ ሊተነሳ የሚችሉ ዱዌ ነው። ይሄን ተጫዋች አምና ከሊል ካመጡት በኋላ ዘንድሮ ተጫዋች በተለይ በሁለተኛው ውድድር ዘመን አጋማሽ ገና 19 ዓመት ነው ይበልጣል። ከባየር ሙኒክ ጋር ከሬንስ 50 ሚሊዮን ዩሮ አውጥተው ነው ያመጡትና ባለፈው ውድድር ዘመን ያው በጎልም በተሳትፎ መጥፎ የሚባል ሪከርድ አልነበረም። ዘንድሮ ግን ጅማሩ ጥሩ አልነበረም። በተለይ እንደምናስበው ኦስማን ዴምቤሌ ከሉዊስ ኤንሪኬ ጋር ከተጋጨ በኋላ የአርሰናል ጨዋታ ላይ ለመጠቀም ፍላጎት ነበራቸው ይሄን ተጫዋችና በላይን አፕ ውስጥ ገብቶ ምንም እንቅስቃሴ ሳያደርግ በተቃራኒ የግብ ክልል በአርሰናል በርግጥ አርሰናል ዘንድሮ ምን ያህል ሶሊድ እንደሆነ ተመልክተናል። እናነሳዋለን በኋላ ላይ በዚህ ውድድር መድረክ ላይ በ2005-6 የፍጻሜ ተፋላሚ ሲሆን አርሰናል እንደምታስተውሰው 0.3 ጎሎች ነበር የሚያስተናግደው የነበረው በጨዋታ። አሁን 0.5 ጎሎችን እያስተናገደ የሚገኘው ነው። ቡድኑ ምን ያህል ጠንካራ እንደሆነ በኋላ መስመሩ ምን ያህል ጥንካሬ እንዳለው ይሄ በትልቁ ማሳያ ሊሆን የሚችል ጉዳይ ነው። ፒኤስጂ ሌላው የምታነሳው የዱዌን ጉዳይ ካነሳን እንግዲህ ባርኮላን እያስቀመጠው ይገኛል። አሁን የቡድን ቁልፍና ወሳኝ ተጫዋች ሆኗል በፒኤስጂ ቤት። በርግጥ የሁለተኛው ውድድር ዘመን አጋማሽ በኋላ በሻምፒዮንስ ሊጉ በሊጉ የጎል ተሳትፎ ያላቸው በርካታ ተጫዋቾችን እናገኛለን። በተለይ 10 እና ከዛ በላይ የጎል ተሳትፎ ያላቸው በዚህ መልኩ ጎል በማስቆጠር በኩልም ብዙ ችግር ያለበት ቡድን አይደለም። በጣም ብዙ የጎል እድሎችን ይፈጥራል። በዚህ አማካይ ስፍራ ላይ ኔቬስ ከቤንፊካ ያመጡት ወጣት የ20 ዓመት ተጫዋችና ከቪቲኒያ ይነስ በጣም አስገራሚ ጊዜ እያሳለፉ የሚገኙ ተጫዋቾች ናቸው። በፖቼቲኖም በክሪስቶፈር ጋልቲየርም ስር ቦታውን ያላገኘ ተጫዋች ነበር። እንዲያውም ከሰሞኑ ስንሰማ ነበር አይደል ሊዮኔል ሜሲ ጭራሽ ለእግር ኳስ የተፈጠረ አይደለም ብሎት ነበር ቪቲኒያ እንደምናስተውሰውና እንደ ሜሲ ባለ ከምን ጊዜ የሚያለማችን ምርጥ ተጫዋቾች በአንዱ እንደዚህ አይነት አስተያየት ሲሰጥ ሉክ ምን ያህል የሞራል የሜሲ ደግሞ የተለመደ ማስተያየት አይደለም። እንደዚህ አይነት አስተያየት ሜሲ በነገራችን ላይ ተንኳሽ ነው። ጂሚ ካራገርን እኮ አህያ ብሎታል። ሳይለንት ኪለር ይሉታል። ያው ኢንትሮቨርት ስለሆነ ብዙ ጊዜ ወጥቶ የሚናገር አይነት ሰው ስላልሆነ ያልተለመደ ነገር ነው እንጂ ጄምስ ሚልነር ላይም እንደዚህ ተመሳሳይ ያልተለመደ አይነት ንግግር አስተያየት ሰጥቶበት ነበርና ያን አይተን ነበር። አሁን እነዚህ ተጫዋቾች ያላቸውን ሰርቪስ ኦስማን ዴምቤሌ ሉካ ዶርትመንድ ከመጣ በኋላ ባርሴሎና ጉዳት ነው እንጂ ልጁ የታለንት ችግር የለበትም እንደምታውቀው። ግን አሁን በፒኤስጂ በተለይ ዘንድሮ ከዚህ ከሻምፒዮንስ ሊጉ ቀደም ብሎ በነበር የሊግ ጨዋታ ላይ ተቀይሮ ሲወጣ በስጭቱ መግለጹን ተከትሎ ወደ ኤሚሬትስ ወደ ለንደን አልወሰደው ነበር እንደምታስታውሰውና ይቅርታ ካልጠየቀው ወደ ቡድኑ አይመለስም ብሎ ነበር። ሉዊስ ኤንሪኬ ደግሞ ታቋለ ከሮማ ጀምሮ በባርሴሎና ቤትም እንደዚሁ በጣም ቆንጠጥ ያለ ሰው ነው። ቶቲን ራሱ ኤሮፓ ሊግ ላይ ያስቀመጥኩት ዴሮሲንም ቶቲንም እንግዲህ አሁን አይነኬ ሰዎች ናቸው። የከተማው ክለብ ተጫዋቾች ናቸው እንደምታውቀውና እነሱ ላይ እንኳን ለመፍረድ ወደኋላ አለ። ለዚህም ነው የሮማ ቆይታው ስኬታማ ሲሆን ከክለቡ የተለያየበት ዋነኛ ምክንያት እሱ ነው ብሎ ማንሳት ይቻላል። ግን ዘንድሮ በጥንካሬ በትልቁ ሊነሳ የሚችል ነው እና ያንን ጨዋታ ከዴምቤሌ ጋር አሁን የፈጠሩትን ጥምረት ክቫራትስኬሊያ ወደዚህ ቡድን ከመጣ በኋላ እንግዲህ እያሳያሉ ብቃት በጣም አስደናቂ የሚባል ነው። የውል ማፍረሻ ዋጋውን 59 ሚሊዮን ፓውንድ የዝውውር ሂሳብ ከፍለው ነው ተጫዋች ያመጡት እንደምታውቁና ታላላቅ የአውሮፓ ክለቦች ይፈልጉት ነበር። ወደ እንግሊዝ ምድር መጥቶ እንግዲህ ለመጨረሻ ጊዜ ሊቨርፑልን አሸንፏል። የቅርብ ጥሩ ትውስታው ነው። ግን ከስድስቱ በአምስቱ ማሸነፍ አልቻለም። ይሄ በመጥፎነት ሊነሳ የሚችል ነው። በሲቲ ለጊዜ ተሸንፏል። እንግዲህ በዚህ በሊግ ፌስ ፎርማቱ ኤሚሬትስ ላይ መጥቶ ፒኤስጂ ዘንድሮ ምናልባት በጣም ዶሚኔት ተደርጎ የተሸነፈበት ብቸኛ ጨዋታ ያርሰናሉ እንደምታስታውሰውና ከዛ ጨዋታም በኋላ በሁሉ መንገድ በጣም ጠንካራው የአውሮፓ ቡድን ነው የሚል ነገር አስተያየት ሰጥቷል ሉዊስ ኤንሪኬ። ግን ተጫዋቾቻቸው በጣም እየዛቱ ነው። ምክንያቱም ያለፉት 2 የሊግ ጨዋታዎቻቸው ጥሩ ውጤት ስላልነበራቸው ዛሬ ቡድናችንን እንክሳለን የሚል ተደጋጋሚ አስተያየት ቪቲኒያ፣ ዶናሩማ ራሱ አሰልጣኝ ሉዊስ ኤንሪኬ እየሰጠ ነው የሚገኘው። አርቴታ ደግሞ በተቃራኒው ደግሞ እንግዲህ የሚሰጠውን አስተያየት እየሰማን ነው የሚገኘው። የተለየ ድባብ እንፈልጋለን ብሎ ሲያነሳ እየሰማን ነው የሚገኘው። የተለየ ሁለቱም ቡድኖች ሊያገናኛቸው የሚችለው ነገር ይበልጣል። ወደ አንተ ከመምጣቴ በፊት ማለት ነው ከ19 ዓመት በፊት ፓሪስ ላይ ነው ፍጻሜውን አርሰን ቬንገር ያደረጉት እንደምናስበውና ከለኬፕ ጋር በነበራቸው ቆይታ ያኔ አርሰናል በሀገር ሱ ሊግ በጣም እየተቸገረ የነበረበት ነውና ሃይበሪን ደግሞ ለመጨረሻ ዓመት የሚጠቀምበት ነበር እንደምታስበውና እስከ መጨረሻው ሳምንት ድረስ የሻምፒዮንስ ሊግ ቦታውን ለማግኘት ብዙ ትግል ማድረግ ነበረበት።
በተለይ ደግሞ እንደምታውቀው ሁሉ ጊዜ አርሰናል ከቶተናም በላይ ሲያጠናቅቅ ቶተሪንጋም ዴይ ብሎ የሚያከብሩት አለና ያ ሊቀር ነው የሚል ነገር ሲነሳ ነበር እንደምናስታውስ ሃሪሬና ምናቸው 2011 ላይ ይመስለኛል ከአርሰናል በላይ መጀመሪያ ጊዜ ያጠናቀቀው ቡድን ቶተናም ከዛ በኋላ 2016 17 እንደዚሁ ሁለተኛውን ያጠናቀቁበት እናስታውሳለን ሌስተር ሲቲ በመከተል በማውሪሲዮ ፖቼቲኖ ስርና ለአመታት አርሰናል በቶተናም ላይ የነበረው ይበላይና በታሪክ እንግዲህ በጣም ተቀናቃኝ ናቸው እንደምታውቀው ሊቨርፑልና ኤቨርተን ማንቸስተር ሲቲ እና ዩናይትድ እንደምንለው ግን በእንግሊዝ ደግሞ አንደኛ የለንደን የዋናው ከተማ ክለቦች ናቸው እንደሚታወቀው ለንደን ደግሞ እንደ ሀገር ነው ዓለም አቀፍ ላይ ያላት ተጽዕኖ ራሱ እንደምታውቀውና በዛ ምክንያት ጨዋታ ያ የመጨረሻ ሳምንት መራግ በጣም ይጠበቅ ነበር ዌስት ሃም ነው 4-2 ያሸነፉት ሄነሪ ሃትሪክ የሰራበት ጨዋታ ነበር እንደምታስተውሰውና በዛ ውድድር አመት በሊጉ በጣም ደካማ ጉዞ ነበር ያደረገው 8 ጨዋታ በሊጉ ተሸንፎ ነበር በዛ ውድድር ዘመንና ምናልባትም የሻምፒየንስ ሊጉ ጉዞ ለአርሰን ቬንገር በጣም ወሳኝነት ነበር የሻምፒየንስ ሊጉን ቦታ ማግኘት በጣም ቀላል ነው ኋላ ላይ በቀጣይ አመት 350 ሚሊዮን ዶላር አውጥተው የገነቡትን ስቴዲየም ነው አይደል ወደዛ ንቻገሩት አሽበርተን ግሮቭ ላይ ተገነባው አስቀድሞ ስሙ አሽበርተን ግሮቭ ነበር የሚባል እንደምታውቁ በስፖንሰር ኬዝ ከኤሚሬትስ ጋር 15 አመት ኮንትራክት ውል ተፈራርሞ ነው እንግዲህ ያንን ገንዘብ እዛ ምክንያት ለአመታት ተጫዋች ማምጣት አልቻሉም ነበርና ያ አመት በጣም ዲሳይሲቭ ነበር ለአርሰናልና እስከ ፍጻሜ የተጓዙበት መንገድ ታስተውሳለህ ፓትሪክ ቬራን አጥቷል የቡድኑ ልብ ነው በጣም ወሳኝ ተጫዋች ነው በዛ ጊዜ ደግሞ የስኪፐር ሚና ያላቸው ውሃ ተሸካሚ የሚባሉ ተጫዋቾች አሉ አይደል ሜዳውን ሙሉ ያካለሉ ብዙ ሲያልባቸው ብናቃቸው ዲዴዴ ሾ ከዚህ በፊት ይነሳል ክሎድ ማካሌሊን ሪያል ማድሪድ ሲያጣ እንደምታስተውሰው አንደኛ ከገጽታው ጋር ተይዘው እንደምታስተውሰው ቤካምን ካመጡ በኋላ ማካሌሊ አይነት ተጫዋች አንደኛ ይሄ አይጋብዝም ካፔሎ ነው አያባረሩ 3 ሜትር ማከበላች ያው ትልቁ መነሻው ያው የፍሎሬንቲኖ ፔሬዝ ተጽዕኖ ፈጣሪነት ይበልጣል እንደምታውቁ በድጋሚ የተመረጠበት ወቅትም ነበር ፕሬዝዳንቱ ወደ ቼልሲ ከመጣ በኋላ ግን ምን አይነት ተጫዋች እንደሆነ በሚገባ አሳይቷል ሁለት የውድድር ዘመን ቼልሲ እኮ በመጀመሪያው የውድድር ዘመን በሊጉ ይበልጣል እንደምታስተውሰው 15 ጎል ብቻ ነው ተቆጥሮበት የውድድር ይሄ የሚሰበር ሪከርድም አይመስልም የካርቫሎ እና የቴሪ ጥምረትና የፒተር ቼክ አስደናቂ ግብ ጠባቂነት የተመለከትንበት ነበርና በዛ የመጨረሻው ሳምንት እንግዲህ የመጨረሻው ፍልሚያ የነበረው ቬራን አጡ የ17 አመቱን ሴስክ ፋብሪጋስ ነበር የተጠቀሙትና ያው ታዳጊ ልጅ ደግሞ እንግዲህ ለዓለም እግር ኳስ ማንነቱን በሚገባ ያሳየው ዩቬንቱስ ላይ በተለይ እንደዛ ያስቆጠራት አስደናቂ ጎል ላሚን ያማል አሁን ይነሳል ልክ ነው ፔድሪ ነጋቪ ይነሳል ኩባራሲ ይነሳል አሁን እንግዲህ ባርሴሎና በወጣት ተጫዋቾች ረገድ እንግዲህ አሁን ሄዶ እኮ የ10 አመት ተጫዋች ማጫወት ነው የቀረው እንደምትመለከተው ምክንያቱም አምና 16 አመቱ ነው ላሚን ያማል መጫወት የጀመረው ገና 18 አመት ሳይሞላው ኦልሞስት ወደ 120 ጨዋታዎችን አድርጓል በጣም ያስገርሙ ቁጥሮች ነው ያሉት ይሄ ተጫዋች በብሔራዊ ቡድን ደረጃ የአውሮፓ ዋንጫው ምርጥ ተጫዋች ነበር እንደምታስተውሰው ያው ሮድሪ ይቅደም እንጂ በወጣት እሱ ነበር የተመረጠው ዘንድሮ ያሳያሉን ብቃት ይኸው በተከታታይ በፍጻሜ ጨዋታዎች ምርጥ እየተባለ እየተመረጠ ነው የሚገኘውና ያ የአርሰናል ቡድን በፍጻሜው በባርሴሎና በፍራንክ ራይካርድ ባርሴሎና ነው ተሸንፎ ፓሪስ ላይ ዋንጫውን ያጣው አሁንም ሁለቱ ቡድኖች በፍጻሜው ሙኒክ ላይ ሊገናኙ የሚችሉበት እድል አለ ከዛ ውጪ ይሄ ፓሪስ ላይ እንግዲህ ከ19 አመት በፊት ልባቸውን የሰበረውን ጨዋታ በመልሱ የፍጻሜ ተፋላሚ መሆናቸው የሚያረጋግጡበት ጨዋታ ነው የሚሆነውና ግጥጥሞሽ የሚገርም ነው ሳሚ ይሄ ጨዋታ በእጅጉ ይጠበቃል የአርሰናልና የፒኤስጂ ጨዋታ ሁለቱም የአውሮፓ ቻምፒየንስ ሊግን ክብር አሳክተው የማያውቁ ለዘመናት በመናፈቅ ላይ ያሉ ቡድኖች ናቸው ምናልባት በሊግ ስኬት ደረጃ ያው ፓሪስ ሴን ጀርመን ከቅርብ አመታት ወዲህ በጣም ጠንካራው ቡድን ነው 13ኛ የሊግ ክብሩን ነው ከሰሞኑ እንግዲህ ያሳካው 2011 ላይ በአረቦች እጅ ከገባ በኋላ ማለት ነው ከዛም በፊት አንድ ጊዜ ብቻ ነበር የሊግ ክብር የነበረው በነ ሴንት ኤቲየን በነ ማርሴይ በነ ሞናኮ በነ ሊል ዶሚኔት ተደርጎ ነበር ሊግ አንድ እንግዲህ ምን ያህል ገንዘብን ፓወር እንዳለው እዚህ ላይ አመላካሽ ነገር ነው በዛሬው ጨዋታ አርሰናል በምን መንገድ ሊያሸንፍ ይችላል በምን መንገዶች የተሻለ ወይም ደግሞ ብልጫ ሊወስድ ይችላል ምንለው ነው ሴት ፒስ እናነሳ ነበር አርሰናል እንግዲህ በባለፈው ውድድር አመት ካስቆጠራቸው 119 ጎሎች 30ዎቹ ከሴት ፒስ የተቆጠሩ ነበር 22ዎቹ ደግሞ ከኮርና የተቆጠሩ ነበር በባለፈው ውድድር አመት በአጠቃላይ በአውሮፓ ከአምስቱ ታላላቅ ሊጎች ማለት ነው አርሰናል በአማካይ ማለት ነው ሌቨርኩሰን ነበር ከአርሰናል ቀጥሎ የተቀመጠው በ5 ይበልጥ ነበር አርሰናል ሴት ፒስ ወይም ደግሞ ከቆም ኳሶች ጎሎችን በማስቆጠር ማለት ነው ዘንድሮም በዛ መንገድ እየቀጠለ ይገኛል አጠቃላይ ወደ በሊጉ እንኳን ወደ 14 ገደማ ጎሎችን አስቆጥሯል ከወዲሁ ገና 4 ጨዋታዎች እየቀሩት ማለት ነውና በሴት ፒስ ዘንድሮም በሊጉ የሚወዳደረው የለም በአንደኝነት ቀጥሏል አርሰናል በአውሮፓ ቻምፒየንስ ሊግ በ8 ውስጥ ሪያል ማድሪድን ሲያሸንፍ በተለይ ደግሞ ዴክላን ራይስ ያስቆጠራቸው ሁለቱ ጎሎች ከሴት ፒስ ያስቆጠራቸው ጎሎች በጣም አስደናቂ የሚባሉ ነበሩ ከዛም በፊት በሌሎችም ጨዋታዎች ያደረጋቸውንም እንዲሁም ያስቆጠራቸውን ጎሎችም በናሙናነት ማንሳት ይቻላል አርሰናል ዘንድሮ ያንን አድቫንቴጅ ፓሪስ ሴን ጀርመን ላይ ያንን አድቫንቴጅ ይጠቀማል ብለን እንገምታለን ፓሪስ ሴን ጀርመን ደግሞ ቀደም በመግቢያ ላይ እንዳነሳሁትም
ዘንድሮ የሚጠቃበት መንገድ አብዛኛውን ጊዜ ጎል የሚቆጠርበት መንገድ ወይም ደግሞ ከተቆጠሩበት አጠቃላይ ጎሎች 38 ከመቶ የሚሆኑት ከቆሙ ኳሶች የተቆጠሩበት ናቸው። እንዲያውም ከዳዝን ጋር በነበረው ቆይታ አምበሉ ማርኪኒዮስ እየተናገረ ነበር። ያው እናቃለን ጎበዞች ናቸው እዚህ ላይ ስፔሻላይዝድ እንዳደረጉ የቆሙ ኳሶችን በመጠቀም ነገር ስፔሻላይዝድ እንዳደረጉ እንረዳለን። ነገር ግን ይሄንን መንገድ ለማስቆም የራሳችንን ስትራቴጂ ወይም ደግሞ የራሳችንን እቅድ ነድፈን ወደ ሜዳ የምንገባ ይሆናል እመኑን አንሸነፍ የሚል አይነት ሀሳቡን ሲሰጥ ተመልክተናል። ሌላኛው አርሰናል ብልጫ ሊወስድ የሚችልበት በመጀመሪያው ጨዋታ ታሳውሳለህ ሳሚ 2-2 ጥቅምት ወር ላይ ያለቀው ማለት ነው ኤምሬትስ ላይ 2-2 ሲያሸንፍ ብዙውን ጊዜ በጣም ሞር የአርሰናል ተጫዋቾች ፊዚካል ሆነው ነበር የዛን ቀን ሲጫወቱ የነበረው። በሶፍት ተችነት ደረጃ ካየነው ከአርሰናል ይልቅ ፒኤስጂዎች ሶፍት ተች የመሆን ነገር ወይም ደግሞ አብዛኞቹ ገና ታዳጊ ይሄ ልምድ የሌላቸው ያልበሰሉ በጡንቻም ሆነ በአካል ያልፈረጠሙ አይነት ተጫዋቾችን ስብስብ ውስጥ ያካተተ ስብስብ ነው ፓሪስ ሴን ጀርመን የሉዊስ ኤንሪኬ ስብስብ ማለት ነው። በአንጻሩ አርሰናል ከቅርብ ዓመታት ወዲህ ከዚህ ቀደም ይነሳበት የነበረው ድክመቱ ሶፍት ተችነቱ በቀላሉ ፊዚካል ዲዮሎችን ወይም ደግሞ ፊዚካል ንክኪዎችን ይሸነፍ የነበረው አርሰናል ከቅርብ ዓመታት ወዲህ ጠንካራ ፈርጣማ ተጫዋቾች በተደጋጋሚ እንያሳዩን ነበር የምታውቀው የዴክላን ራይስ መምጣቱን ቡድን በዚህ በኩል ምን ያልከፍ እንዳደረገ እያየን ነው የሚገኘው። ፈርጣማ ተጫዋቾችን እንግዲህ በቡድን ውስጥ ቀላቅሎ ውጤታማ ሲሆን እየተመለከትነው ነው። አሰልጣኝ ሉዊስ ኤንሪኬም ተናግረው ነበር ያኔ አርሰናል በዚህ ጊዜ አውሮፓ ውስጥ ከኳስ ውጭ በጣም ጠንካራው የሚባለው ቡድን ነው ቤስቱ ቡድን ነው የሚል ሐሳባቸውን ሰጥተው ነበር። ያንን ዛሬ እንደ አድቫንቴጅ አርሰናል እንደሚጠቀም እገምታለሁ እኔ በግሌ። ነገር ግን ቶማስ ፓርቴ በተለይ በዚህ ረገድ ለቡድኑ ቁልፍ ተጫዋች ነበር። እርሱ እንግዲህ በቢጫ ካርድ ምክንያት በማድሪዱ የመልስ ጨዋታ ላይ ባየው የቢጫ ካርድ ምክንያት ዛሬ አይሰለፍም። ሚኬል መሪኖ ወደ ቡድኑ እንደሚመለስ እንጠብቃለን። የእርሱ መኖር ደግሞ ሞሪ ፊዚካሊቲውን እንደሚያጠናክረው ተገማች ነው። እንግዲህ ሌላኛው ቡካዮ ሳካ ነው እዚህ ቡድን ላይ የምታነሳው። ቡካዮ ሳካ እንግዲህ የዚህ ቡድን የልብ ምት ከሆነ ቆይቷል። እሱ ባልነበረባቸው 3 ወራት ቡድኑ በፕሪሚየር ሊጉ እንዴት ሲቸገር እንደነበረ ደግሞ ማሳያ ነው የሱ ለዚህ ቡድን ምን ያህል አስፈላጊ እንደሆነና በመጀመሪያው ጨዋታ እንግዲህ ቀይ መስመሩ ላይ ከኑኖ ሜንዴዝ ጋር የነበረው ትንቅንቅ እናሳውሳለን። በዚህ አጋጣሚ የፓሪስ ሴን ጀርመን ታክቲክን ካየው ዘንድሮ ቀደም ብላን ተስታነሳ ነበር እና ቪቲኒያና ጆዋኔበስን ስታነሳ ነበር። አሁን ቪቲኒያና ጆዋኔበስ በጣም የሚገርሙ ተጫዋቾች ናቸው። ቪቲኒያ በጣም ፔስ ሴተር ነው ወይም ደግሞ ቴምፖ ሴተር የምትለው አይነት ተጫዋች ነው። የጨዋታውን ሚዛን የጨዋታውን ሪትም በማስጠበቅና በመቆጣጠር ረገድ ለቡድኑ በጣም የሚገርም ተጫዋች ነው። በአማካይ እንግዲህ 109 ተቾች አሉት በጨዋታ ላይ ማለት ነው። እንግዲህ 109 ተች ማድረግ በጣም ከባድ ነው ሳሚ አስበው። ልክ ነው። ደግሞ ሬቱ ደግሞ ሰክሴሽን ሬቱ ደግሞ በጣም ከፍተኛ ከ94% በላይ ነው። ደንቆ ይሄ ነው። ኢማጂን እንግዲህ በጣም እንግዲህ ይሄ በጣም አስደናቂ የምትለው ተጫዋች ነውና የተጫዋች እንግዲህ በጣም ፔስ ሴተር ሆኖ እየተመለከትነው ነው። ግን ቢውልድ አፑን ያጠናክራሉ እንጂ በሹት ደረጃ ወይም ደግሞ በማስቆጠር ረገድ ከአርሰናል ጋር በንጻሬ ስታዩ ከነ ማርቲን ኦዴጋርድ ጋር ከነ ዴክላን ራይስ ከነ ቶማስ ፓርቴ ጋር በንጻሬ ስታያቸው እንብዛም የማትላቸው ናቸው። ሊንክ አፑን በማፍጠን ጨዋታ መቆጣጠር እንጂ። ሌላኛው ጆዋኔቤስ ነው ከቤኔፊካ ያመጡት ተጫዋች። ይህ ተጫዋችም እንግዲህ በአማካይ ታክል በማድረግ ረገድ 3.6 ያስመዘግባል በአንድ ጨዋታ ማለት ነው። የተሳኩ ታክሎችን ወይም ደግሞ የተሳኩ ሸርተቴዎችን በመውረድ ረገድ ማለት ነው። ሶ ሞር ከመሃሉ በመነሳት ከማጥቃት ይልቅ ፍላንኮቹን ነው የሚጠቀም። በተለይ ደግሞ ፉልባኮቹን አሁን የሳካ መኖር ምን ያህል አድቫንቴጅ እንዳለው ለማንሳት የተጠቀምኩበት መንገድ ነው። ወደ መሃሉ ሞር የኳስ ማንሸራሸር ላይ እንጂ አደጋ በመፍጠር ረገድ ጎሎችን በማስቆጠር ረገድ የተካነ እንዳልሆነ ይልቁንም ሉዊስ ኤንሪኬ ከመስመር በሚነሱ ኳሶች ጎሎች እንደሚያስቆጥሩ ለማመላከት ነው። ኑኖ ሜንዴዝ እና ቡካዮ ሳካ እንግዲህ በመጀመሪያው ጨዋታ እንደውም የጨዋታው መልክ ነበር ወይም ደግሞ የጨዋታው ትኩረት የሳቡ ናቸው ማለት ይቻላል። እንደምናስታውሰው ሁለተኛው ደቂቃ ላይ ቡካዮ ሳካ በሚገርም ሁኔታ አለፈው ኑኖ ሜንዴዝን። ከዛም በኋላ ደነገጠና ሞር ታይቶ ነው ከሳካ ተጠግቶ ለመጫወት ወይም ደግሞ መፈናፈኛ ስፔስ ሳይሰጥ ለመጫወት ሙከራዎችን ሲያደርግ ተመልክተናል። ነገር ግን መጨረሻ ላይ ሳካ ጎል ሲያስቆጥር ምንም እንኳን ከቆመ ኳስ ቢሆንም ከቅጣት ምት ቢሆንም ተመልክተናል። ያም ሆኖ ግን ኑኖ ሜንዴዝን ሳካ መያዙ ኑኖ ሜንዴዝ በመስመር እየተመላለሰ ድሎች እንዳይፈጥር ጎልም እንዳያስቆጥር እንግዲህ በቶተናም ጨዋታ በቪላ ጨዋታ ያስቆጠረውን ጎል ተመልክተናል አይደለ? ብዙውን ጊዜ ኦቨርላፕ እያደረገ እንዳይጫወት አድርጓል። ቡካዮ ሳካ ዛ ቦታ ላይ መኖሩ ኑኖ ሜንዴዝ በዛ ጨዋታ
አታኪንግ ሰርዱ ላይ ወይም ደግሞ ፋይናል ሰርዱ ላይ አንድ ጊዜ ብቻ ነበር ኳስ መንካት የቻለ አንድ ጊዜ ማለት ነው ወይም ደግሞ ፖሴሽን ዊን ባክ አደረገ ነው የሚባል አይደለም መንካት የቻለ ማለት ሶ የቡካዮ ሳካ የቀይ መስመሩ ላይ መኖር በጣም ከፍተኛ አድቫንቴጅ አለው ጎል በማስቆጠር ረገድ እንዲሁም ደግሞ ጎል ለማስቆጠርና ጎል እንዲቆጠር ለማድረግ ከፍተኛ ጥረት የሚያደርገው የፒኤስጂን ቁልፍ ተጫዋች በመያዝ ረገድ ቡካዮ ሳካ ቁልፍ ሚና ይኖራል ሉዊስ ስኬሊ አለ ደግሞ ሉዊስ ስኬሊ በግራ መስመር ከቀይ መስመሩ ከፓሪስ ሴን ጀርመን የቀይ መስመር ጋር የሚገናኘው የአርሰናል ተስፈኛው ተጫዋች ወይም ደግሞ በጉጉት ላይ ማየት የሚጠብቁት ተጫዋች ነው እንደምናሳውሰው 2-2 ባለቀው ጨዋታ ነበር የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታውን ያደረገ ከፓሪስ ሴን ጀርመን ጋር ከዛን ጨዋታ ጀምሮ እንግዲህ ከጨዋታ አፍን በእጅ የሚያስይዝ በጣም አስደናቂ ብቃቱን እያሳየ የመጣ ተጫዋች ነው በተለይ ደግሞ ከሪያል ማድሪድ ጋር በነበረው ጨዋታ ሮድሪጎን እንዴት ሎክድ እንዳደረገው ተመልክተናል በጣም አስደናቂ ነው እየተናገረ ነበር እንዴት ነው አላስቆጠርክም ትላላችሁ አለ እንደውም ኮሮድሪጎ እኔን አላስቆጠርክም ብላችሁ እንዴት ተቻላችሁ ክብር መንሳት ነው ሉዊስ ስኬሊን ክብር መንሳት ነው እኔን እንደዚህ ብላችሁ መተቸት ማለት ክብር መንሳት እንዴት አድርጎ ይዞኝ እንደነበረ ግን ተመልክታችኋል የሚል ሐሳቡን በመስከረም ወር እኮ እንግዲህ ኤርሊንግ ብራውት ሃላንድ ታስተውሳለህ አንተ ደግሞ ማነህ የተባለ ተጫዋች እኮ በጣም ነው የሚያስፈልገው ክብር መንሳት ነው ያነበር ይሄ ተጫዋች ሳሚ በጣም የሚገርመው ነገር ከዛን ጨዋታ ጀምሮ በአጠቃላይ 1488 ደቂቃዎችን ተጫውቶ በሊጉም በአውሮፓ ቻምፒየንስ ሊግም አንድ ጊዜ ብቻ ነው ድሪብል የተደረገ ኢማጂን አንድ ጊዜ ነው የታለፈ ትሬንት አሌክሳንደር-አርኖልድ በተቃራኒ ደግሞ በየጨዋታው ብዙ ድሪብል የሚደረግ ተጫዋች ነው እንደምታውቀውና በብዙ የሚደነቀው እንግሊዝ ኢንተርናሽናል ተጫዋች ነው ለግራ መስመሩ ግልጽ ነው ያው እንግዲህ ሉክሾ ተደጋጋሚ ጉዳት ያስተናገደ ይበልጣል እንደምታውቀውና ከአሽሊ ኮል በኋላ የተገኘው ተጫዋች ተብሎ የሚታሰበው የነበረው ሉክሾ ነው ሉክሾ ደግሞ ለዩናይትድ ምን ማለት እንደሆነ ደግሞ አሁን በቅርብ ጨዋታዎች እየተመለከትን ነው ከአንድ አመት ኦልሞስት በኋላ ለመጀመሪያ ጊዜ ሙሉ 90 ደቂቃ ጨዋታ የበርንማውዝ ጨዋታ ይበልጣል እንደምታስበውና በዛ ጨዋታ የተሳኩ ክሮሶቹ 94% ነበር ወደ 18 ካደረጋቸው ክሮሶች ማለት ነው የዩናይትድ ተጫዋች ይሄው እንደምታውቀው እንደ አርሰናል አይነት ቡድን የሴት ፒስ ቡድን ቢሆን ኖሮ እነዚህ ኳሶች የመቆጠር እድላቸው ከምታገኛቸው እድሎች ጋርም ተይዘው በብዙ ሊነሱ ይችላል በዛ መስመር እንግዲህ አሰልጣኝ ሉዊስ ኤንሪኬ እየቀያየሩ ነው የሚጠቀሙ ቀደም ብላ ያነሳቸው ዴምቤሌ ያለ ባርኮላ አለ ዲዛይርዶ ያለ ክዋርታስኬሊያን እየቀያየሩ ነው ቀይ መስመሩ ላይ የሚጠቀሙ ሲቀጥል ደግሞ በዛ መስመር አሽራፍ ሀኪሚ የሚባል በጣም አስደናቂ ፉልባክ አለ ዘንድሮ 2 ጎሎችን አስቆጥሯል በአውሮፓ ቻምፒየንስ ሊግ 5 አሲስቶችን አድርጓል በዚህ ረገድ በተከላካይ ስፍራ ተጫዋች ማንንም የሚስተካከለው የለም አስቶን ቪላ ላይ ጎል ሲያስቆጥር ተመልክተናል ብዙ ድሎችን የሚፈጥር ነው በቀይ መስመር በጥቅሉ ካየ ነው በቀይ መስመሩ ወይም ደግሞ በሉዊስ ስኬሊ በኩል በአርሰናል የግራ መስመር በኩል ፓሪስ ሴን ጀርመን 77 ድሎችን ፈጥሯል በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ከየትኛውም ክለብ የተሻለ ነው የሚገርመው ማለት ነው በአጠቃላይ ካየ ነው እንኳን ቀይ ፍላንኩን በመጠቀም ረገድ 40% የማጥቃት መንገዱ በቀይ ፍላንኩ በኩል ነው እንግዲህ ሉዊስ ስኬሊ እነዚህን ጫናዎች ነው የሚቋቋም የአርሰናልንም ካየን ደግሞ በቀይ መስመር ስንመጣ አርሰናል በመጀመሪያው ጨዋታ ላይ 60.4% የኳስ ሽግግሩ የማጥቃት ሽግግሩ በቀይ መስመሩ በቡካዮ ሳካ በኩል ነበር የሚገርመው ማለት ነው አንዱ ደግሞ በተመሳሳይ ደግሞ በፓሪስ ሴን ጀርመን ስትመጣ ደግሞ እንዲሁ በቀይ መስመሩ ነውና በአውሮፓ ቻምፒየንስ ሊግ ዘንድሮ ከተመለከትን 4 ቡድኖች ናቸው በቀይ መስመሩ በአማካኝ 40.6 እና ከዛም በላይ የማጥቃት እንቅስቃሴ የሚያደርጉት በዚህ አጋጣሚ ባርሴሎና ፓሪስ ሴን ጀርመን አርሰናልና ቀደም ብሎ ኖካውት ላይ የተሰናበተው 16 ውስጥ የተሰናበተው አትሌቲኮ ማድሪድ ናቸው ስለዚህ ኢማጂን ምን አይነት እንትን እንደሚኖር ዛሬ ምን አይነት ባትል እንደምንመለከት ኢማጂን በጣም አስደናቂ ነገር ነው የቶማስ ፓርቲ ያለ መኖር አርሰናልን ያጎድሏል ብዬ አስባለሁ ምክንያቱም በመጀመሪያው ጨዋታም ከተመለከትነው በሌሎችም ጨዋታ በአውሮፓ ቻምፒየንስ ሊግ ጨዋታ ከዲክላን ራይስ በመቀጠል የተሻለ ኢንተርሴፕሽን እና የተሻለ ብሎክ የሚያደርግ በአርሰናል ክለብ ይተጫዋች ነበር ነገር ግን አላስፈላጊ የሆነ ግጭት ውስጥ ገብቶ በተለይ ደግሞ ካንቶኒዮ ሩዲገር ጋር ነው አይደለም አላስፈላጊ የሆነ ግጭት ውስጥ ገብቶ እንደዚህ አይነት ነገር አፕን አድርጓል እንግዲህ ለቀጣዩ ደግሞ ሞር ተዘጋጅቶ እንደሚመለስ እንጠብቃለን ግን በተለይ ደግሞ አርሰናል ዛሬ መስመርና መስመሩ ላይ ከፍተኛ ፉክክር እንደሚደረግ ይጠብቃል ለዴክላን ራይስ መፈረም ምክንያት ከሆኑ ተጫዋቾች አንዱ ራሱ ቶማስ ፓርቲ ነው አሁን እድሜው 32 ነው ይበልጣል እንደምታውቀው በእርግጥ በዚህ ውድድር ዘመን ባልተለመደ መልኩ ከጉዳት ነፃው ነው ያያየነው ነው የሚገኘው እሱ ደግሞ የላይን አፕ ተጫዋች ሆኖ ያው የሞመንተም ጉዳይ ነው ተጫዋቹ ብዙ ጊዜ ይነሳል እንጂ በአትሌቲክ ቤት ምን ያህል ጥሩ ተጫዋች እንደነበረ እናውቀዋለን በጣም አስደናቂ ተጫዋች የሚና ለውጥ ሊኖር ይችላል በአትሌቲክ ቤት ብዙ ጎል የሚያስቆጥር ተጫዋች ነው በተለይ ይሄ ሎንግ ሬንጅ ሹቶቹ በጣም አስደናቂ ናቸው በጣም ብዙ በጣም ማሳያ
ሊሆኑ የሚችሉ ጎሎችን ማስቆጠር የቻለ ተጫዋች ነው ግን ጤናማ አይደለም ብዙ ጊዜ በብዛት ከሜዳ ይርቃል በጉዳት በተደጋ አርሰናል ከመጣ በኋላ በተለይ አርሰናል በመጀመሪያው የውድድር ዘመን የማለት የፕሪሚየር ሊግ አይነተኛ ዋንጫ ተፎካካሪ በነበረበት እንደምታስታውስ 22 23 የውድድር ዘመን ላይ የዚህ ተጫዋቾች ተደጋጋሚ ጉዳት ምን ያህል ዋጋ እንዳስከፈለው እናስታውሳለን ከዌስት ሃም ዩናይትድ ጋር ዌስት ሃም ያኔ ኮንፈረንስ ሊጉን ዋንጫ ባሳካበት አመት ፊዮረንቲናን አሸንፎ ዘንድሮ ፊዮረንቲና እንደምታውቀው ለሶስተኛ ተከታታይ የውድድር ዘመን ጊዜ ለፍጻሜ ለመቅረብ እየታገለ ነው የሚገኘው አምና በኦሎምፒያኮስ ካቻምና በዌስት ሃም 2-1 በተሸነፉበት ማለት ነውና የአርሰናል ዋንጫውን ያጣባቸው ተከታታይ ሳምንታት ነበሩ ከሊቨርፑል ጋር 2-0 እየመራ ሁለት አቻ አንፊልድ ላይ ወጣ ሳውዛምፕተን እንደዚሁ 3-1 እየተመራ በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች 3 አቻ ተለያየ ቀደም ብሎ ደግሞ ከዌስት ሃም ጋር እንደዚሁ ቡካዮ ሳካ የፍጹም ቅጣት ምት ያመከነበት ጨዋታ እንደምታስታውሱ እንዲሁም ያ የፍጹም ቅጣት ምት ባመከነበት በሁለተኛ አመቱ ልክ በሁለተኛ አመቱ ነው ባለፈው ማድሪድ ላይ ያን የፍጹም ቅጣት ምት ያመከነው ግጥምጥሞሹ በጣም የሚገርም ነበርና የቶማስ ፓርቴ በዛ ጨዋታ ላይ በዴክላን ራይስ የተበለጠበት ቡድን ወደ ሁለት አቻ እንዲመጣ ያደረገበት ሚኬል አንቶኒዮ ላስቆጠረው ጎል የነበረው ሚና የዴክላን ራይስ የአርሰናል ሰዎች አሁን ወይም መቼም የሚል ይሄን ተጫዋች ማስፈረም በርግጥ ለአመታት የስድስት ቁጥር ተጫዋች በጥብቅ የሚፈልጉ ክለቦች የእንግሊዝ ክለቦች ይሄን ተጫዋች ለማስፈረም ጥረት ሲያደርጉ ነበር ይበልጣል እንደምታውቁ አንዱ ቼልሲ ነው የገፋው የአካዳሚ ተጫዋች ነበር እንደምታስታውሱ በ11 አመቱ ነው ከክለቡ የተለያዩ አልቅሶ ነበር እንደምታውቁ ክለቡ ሲለቀው ማለት ነውና ኋላ ላይ ድጋሚ ደግሞ ራሱን የእግር ኳስ ህይወቱን ኬሪየሩ እንዴት ያደሰበት መንገድ በጣም የሚያስደንቅ ነው የሱ የሚገርመው ምንድነው ይበልጣል ዌስት ሃም ላለመውረድ የሚታገል ቡድን ነው ግን በዚህ ቡድን ውስጥ እየተጫወተ በቁጥር ደረጃ ካየው ከቶፕ ሊግ ከቶፕ 6 ተጫዋቾች ጋር የሚነጻጸሩ ቁጥሮች ነበር ወደ ብሔራዊ ቡድን ስትመጣ ደግሞ በጋሪ ሳውዝጌት ስር የዩሮ 2000 የዓለም 2018 ጀምሮ የሁሉ ኮከብ ተጫዋች ነው እንዲሁም ከሱ ጋር ካነጻጸር ካልቪን ፊሊፕስን ታነሳው ይችላል ይሄ ተጫዋች አሁን ኢፕስዊች ነው ኢፕስዊች መጫወት አልቻለም ጉዳት ለነገሩ በርግጥ ብዙ ይነሳል ግን አምና በተለይ ከዓለም ዋንጫ በኋላ ሲመለስ ወደ 7-8 ኪሎ ጨምሮ ነው የመጣው ሰውነቱ በጣም ወፍሯል ብሎ ሚዲያ ላይ ፔፕ መናገሩን ተከትሎ ከፍተኛ ሞራል እንትን ውስጥ ገብቶ ነበር ከሊድስ ሲመጣ 50 ሚሊዮን ፓውንድ ነው ይዙር ይሳም የመጣበትና ኮንሲስታንሲውን ተመልከተ የዴክላን ራይስ እና አለ ምክንያት አይደለም አርሰናል 100 ሚሊዮን ፓውንድ ለዚህ ተጫዋች ያመጣው አንደኛ እንደዚህ አይነት ኳክብቶች የሚጠቅሙ በአውሮፓ መድረክ ያለን ጉዞ ከፍ ለማድረግ አርሰናል አው ሲሪየስሊ የአውሮፓ ምሽቶች የሚናፍቅ ቡድን እንደሆነ አይተናል ከዚህ ውስጥ ሊቨርፑል ማንቸስተር ሲቲ እና ቼልሲ እኮ እንደዚህ አይነት ድባብ የላቸውም ስታንፎርድ ብሪጅ እና ኢታድ በሚል ይተቹ ነበር እንደምታውቁ ሞሪኒዮ እንደም በተደጋጋሚ በዚህ ወቀሳውን ያደርስ ነበር ምክንያቱም ወደ አንፊልድ ሲሄድ የራፋ ቤኒቴዝ ሊቨርፑል እና የጆዜ ሞሪኒዮ ቼልሲ የነበራቸው መቀናቀን እናስተውሳለንና 5-6 ጨዋታ አድርጎ ይበልጣል አንድ ጎል ነበር የሚቆጠሩ በሁለት ቡድኖች ምን ያህል ሶሊድ እንደነበር የዋላ ክፍላቸው በዚህም በዛ ሂፒያና ካራገር የፈጠሩት በዚህ ደግሞ ቀደም ያነሳው ካርቫሎና ጆን ቴሪ የፈጠሩት ጥምረት በጣም የሚያስደንቅ ነበርና ጎል የማይቆጠርባቸው ቡድኖች ነበሩ እንደምናስታውስ በዚህ ምክንያት እንደዚህ ሶሊዲቲ ይፈልግ ነበር አርሰናል ሳሚ አይፒያ ፊንላንዱ ልጅ በጣም አስደናቂ የሚገርም ልጅ ካራገር እንደውም ብዙ ጊዜ ጥፋት ይሰራ ነበር ልክ ነው ያው የአካዳሚ ተጫዋች ነው ያው ካራገር በልዩነት በትልቁ ከተነሳ አሁን ጎሎች ይበዙበታል ከዛ ውጪ ግን የሱ የተለየ ፐርፎርማንሱ እንደምናውቀው ይበልጣል የ2006 5 የፍጻሜ ጨዋታ ነበር እንደምታስታውሰው በዛ የፍጻሜ ጨዋታ ላይ እንግዲህ ኦልሞስት በቃ በአንድ ግሩ ለመጫወት ሁሉ ዝግጁ የነበረ ነው ጉዳት አስተናግዶ ጭማሪውን 30 ደቂቃ የጨረሰበት መንገድ ለሊቨርፑል ደጋፊዎች የሚዘነጉትም አይነት አሎንሶ ነስሚሸር ያስቆጠሩበት ለሌላ ክለብ ማሊያ ያለበሰ ነው 17 አመት በዛ ክለብ ያሳለፍ ነው ታማኝነቱን በብዙ መልኩ ሊነሳ ይችላል እኔ ፑንዲትም ሆኖ ብዙ የሚተች አይነት አይደለም እንደ ሌሎች እንደ ስኮልስ እንደ ሮይኪን ሃርሽ አይነት ሰው አይደለም እኔ ጋሪ ሊበለ ጄሚ ካራገር ይመቹኛል ወፈኒ ነው ስፖርት ላይ ከቴሪ ኦንሪና ማይክ ሪቻርድስ ያቸውን ታየዋል ለዛም ይመስለኛል በብዙ መልኩ በብዙ ቦታ እየተፈለጉ እንደዚህ እንተንተነው ሲሰጡ ምታዩ አሁን እኮ ስኮልስ ተመልከተው በጣም ኢንትሮቨርት የነበረ ተጫዋች ነው አሁን ግን የሚሰጣቸው አስተያየት በጣም አርሽ ናቸው አንዳንድ ጊዜ ስለ እውነት አሁን ራስሙስ ሆይሉንድን ከሰሞኑ በሱ በቃ ጨራሽ ለ9 ቁጥር ሚና የሚሆን አይነት ተጫዋች አይደለም አስተያየት ሰጥቶ ነበርና የቶማስ ፓርቲም ጉዳይ እንደዚሁ በጥንካሬ ካነሳውና ግን ዴክላን ራይስ ከመጣ በኋላ አሁን በዛ ቦታ ላይ ዙቤሜንዲ ለማምጣት ጥረት እያደረገ ነው ከሪያል ሶሲዳድ እንደምታውቀው ይባላል አሁን በተለይ ተጫዋቹ ዝውውሩን ያዘገየው ወደ አርሰናል የመምጣት ፍላጎት ስላለው የልጅነት ክለቡ የሚደግፈው ነው የሚል ነገር ይነሳል በጣም አስደናቂ ተጫዋች ነው ስፔን ብሔራዊ ቡድን ቀጣይ እንግዲህ በዛ ቦታ ላይ በትውልድ ያያየን ነው ስፔን ላይ ያሉ ተጫዋቾች ብዛታቸውና ይሄም ሌላ አስደናቂ ተጫዋች ተብሎ ሊነሳ ይችላል ዘንድሮ በርግጥ ሪያል ሶሲዳድ በሊጉ ጥሩ ጊዜ እያሳለፈ አይደለም በደካሞ ሊባል ይችላል ማንቸስተር ዩናይትድ ተሸንፈው ነው ከዩሮፓ ሊግ ጥሎ ማለፍ 16ን ውጪ ሲሆን የተመለከትነውና ያንን አይተናልና አሁን ዴክላን ከመጣ በኋላ እንደምታውቀው ላለፉት 2 አመታት ኦልሞስት በየአመቱ
ወደ 60 የተጠጋ ጨዋታ እያደረገ ነው እየመጣ ያለው የእንግሊዝ ኢንተርናሽናል እና ዘንድሮ በተለይ ውድድር ዘመኑ ጅማሩ ላይ መጠነኛ መዳከሞች ነበሩት እየተባለ ብዙ ይተች ይወቀስ ነበር እንዲያው ተጠባባቂ ወንበር ሁሉ ለምንድን ነው የማይሆነው ተብሎ ሚካኤል አርቴታ ላይ ጥያቄዎች ሲነሱ ነበር በተለይ እዚህ ተጫዋች ኳሊቲ በይበልጥ የታየው አንደኛ ሴንተር ባክ ሆኖ ሲጠቀምበት አየው ነው በጉዳት በጣም በተቸገረባቸው አንዳንድ ጨዋታዎች ላይ ከዛ ውጭ አሁን ደግሞ ይበልጥ ደግሞ በ8 ቁጥር ሚና ቡድኑ ማገልገል እንደሚችል በማድሪድ የደርሶ መልስ ጨዋታዎች ላይ በሁለቱም የጨዋታው ኮከብ ተብሎ ተመረጠው ሲሆን ከእንደገና አርሰናል በውድድር ዘመኑ በሙሉ በዚህ ውድድር እንደተመለከት ነው ይበልጣል የላይን አፕ 11 ተጫዋቾቹ 53 ጨዋታዎች አምልጧቸዋል ለምሳሌ ቡካዮ ሳካ ቀድም ያነሳው 3 ወራት ወደ 13 ጨዋታ የሊግ ጨዋታ አምልጦታል ቤን ዋይት አሁን እንግዲህ ተመልከቱ ዩሪያን ቲምበር አምና ከኤሲኤል ጉዳት ጋር ተያይዞ ቁልፉ ተጫዋች ቤን ዋይት ነበር አሁን ቤን ዋይት ዩሪያን ቲምበርን ያስቀምጣል ተብሎ አይጠበቅም ቶሚያሱን ተመልከት በግራ መስመር አማራጭ ሊሆን የሚችል ከእንደገና የማል ተከላካዩ ጋብሪኤል ማጋሊያስ ሲጎዳ የግራ እግር ተጫዋች ነው ማጋሊያስ እንደምታውቀው ማለት ነውና አርቴታም አሁን ብዙ አሰልጣኞች አንድ የቀኝና አንድ የግራ ሴንተር ባክ እንዲኖራቸው ይፈልጉት በዚህ ምክንያት ማጋሊያስ ሲጎዳ በዛ ቦታ የግራ እግር ተጫዋች የለውም ያንን አሁን ኪቪየር እንዴት እየተጠቀመ እንዳለ የኮንፊደንስ ጉዳይ ይነሳል ልክ ነው በቀደም ከፓላስ አቻ በተለያዩ በጨዋታ እንደዚህ ተሰርቷል ግን የማድሪድ የደርሶ መልስ ጨዋታ ደግሞ ካጠገብ አንድ ወርልድ ክላስ ተከላካይ ሲኖር ምን ያህል ኮንፊደንስ እንደሚጨምር በሚገባ ያሳየበት ጨዋታ ነው ቫን ዳይክ ለሊቨርፑል ተከላካዮች እንደሚሰጠው የራስ መተማመንና የምሽቱ ፍልሚያ ምናልባት አንድ አርቴታ ምን አሳይቶናል ማስተር ማድረግ እንደሚችል ካርዲቶ ላይ አሳይቷል ዛሬ አንድ ዜና ወጥቷል ካርዲቶ ከብራዚል ብሔራዊ ቡድን ጋር መስማማታቸው እየተገለጸ ነው የሚገኘው ውድድር ዘመኑ መጨረሻ ከማድሪድ ጋር ይለያያሉ እንግዲህ ብራዚል በታሪኳ ለመጀመሪያ ጊዜ የአውሮፓ አሰልጣኝ ሊመራት ነው ማለት ነውና አንዳንድ ጊዜ እግር ኳስ ሄዶ የሚያርፍበትን ቦታ አይታወቅም እንደ ብራዚል አይነት ብሔራዊ ቡድን በአውሮፓ አሰልጣኝ ስትሰለጥን ነው መመከት እንግዳ ነገር ነው ይበልጣል አይደልና ያው ተጫዋቾቻቸው በዛት የአውሮፓውያን ተጫዋቾች ናቸውና የምሽቱ ፍልሚያ በዚህ በኩል ትልቅ ተጽዕኖ ይኖራል ከኡናይ ኤምሬ ሊማር የሚችለው ነገር ካለ ግን አሰልጣኝ ሚካኤል አርቴታ ይበልጣል እንደተመለከተው በመጀመሪያው የደርሶ መልስ ጨዋታ አስተን ቪላና ፒኤስጂ ሲጫወቱ የመጀመሪያው 30 ደቂቃ ፈተና ሰጥቷቸው ነበር በተለይ ክቫራትስኬላም ዱዌም ካያቸው ዴምቤሌም ማለት ነው ከጨዋታው ውጪ አድርጓቸው ነበር በመጀመሪያ 25 ደቂቃዎች 14 የኳስ ንክኪ ነበረው ግብ ጠባቂው ማርቲኔዝ ከየትኛውም የአስቶን ቪላ ተጫዋቾች በላይ ነበር ንክኪ የነበረው ጆን ማጊን እና ራምሴ የነበራቸው ሚና ላይ በተለይ ሰሯቸው የተወሰኑ ስህተቶች ናቸው እንጂ ቡድን ለሽንፈት የዳረጉት ባለፈውም ስናነሳ ነበር የመልሱ ጨዋታ ቪላ ፓርክ ላይ ከመደረጉ በፊት ይሄን ጨዋታ የሚወሰነው ኑኖ ሜንዴዝ በጭማሪ ሰዓት ያስቆጠራት ጎል ነው ብለን ስናነሳ ነበር ይበልጣል እንደምታሰው የመጀመሪያው ሁለት ጎሎች አርሊ ነው ያስተናገዱት ግን ቡድኑ ጎል ማስቆጠር ይሄ ለአርሰናል ጥሩ የሚባል ዜና ነው በዚህ ከተመለከትከው ማለት ነውና ሉዊስ ስኬሊ እንግዲህ ማስቆም እንደሚችል ሮድሪጎን በሚገባ ማሳየት ይችላል በቀኝ መስመር ዩሪያን ቲምበር የሚያሳየውን ብቃት ተመልክተናል ልክ ነው ቪኒም ሮድሪጎ ቤሊንጋምን ከአምናው ውድድር ዘመን ዘንድሮ ካየናቸው ኤጓቸው ጨምሮ ብዙ ኪሎ ሜትር ከቨር የማያደርጉ ተጫዋቾች ናቸው አምና በጨዋታ እስከ 114 ኪሎ ሜትር ቡድን ከቨር ያደርግ ነበር ዘንድሮ ወደ 101 ወርዷል ይሄም አንድ እንደ ድክመት ይነሳል በትክክል አርሰናል እኮ 111 ኪሎ ሜትር ከቨር አድርጓል በደርሶ መልስ ጨዋታ ይበልጣል እንደተመለከተው እንዲያው በመጀመሪያው ጨዋታ 101 እና 108 ነበሩ እና 108 ኪሎ ሜትር የሮጡት የአርሰናል ተጫዋቾች በርናባው ሄደው እንትን ላይ ነበር በሜዳቸው ነበር በርናባው ሄደው ደግሞ 117 ኪሎ ሜትር እና ዴዲኬሽናቸውን ያሳያል ያን ጨዋታ ለማሸነፍ የነበራቸው ፍላጎት በጣም ሊያካል እንዲያው በዚህ ደስተኛ አልነበሩም ካርዲቶ ይባላል አምና አብዛኞቹ ተጫዋቾች ለቡድን ከኢንዲቪጁዋሊ ይልቅ ማለት ነው ኮሌክቲቭነስን ያስቀደሙ ተጫዋቾች የበዙበት ነው ተብሎ ነበር ዘንድሮ ደግሞ ይሄ ነገር በተለይ ኪሊያን ምባፔን መምጣት ተከትሎ በተቃርኖ እየተመለከተ ነበር ፔናልቲ ለመምታት ከእንደገና የቆሙ ኳሶችን ለመምታት ቪኒና ኪሊያን ምባፔ ነበራቸው አንዳንድ አለመግባባቶች ታስተውሳለህ የውድድር ዘመኑ እየገፋ ሲመጣ ነው እንጂ ቋሚ መችም የላቸውም እኮ በዚህ አጋጣሚ አሁን ኋላ ላይማ ምባፔን አረጉት እኮ ቪኒ በተደጋጋሚ እየሳተ ሲያስቸግራቸው ምባፔን ሲያደርጉ በነገራችን ላይ ቋሚ መች ሞድሪች ነው በሳሚ ሞድሪች ተቀይሩ ስለሚገባ ነው እንጂ ቋሚ መች ስለሌላቸው ነው ዘንድሮ እንደውም ከ17 ገደማ እድሎች አምስቱን አምክነዋል አንደኛውን ቤሊንጋም ሁለቱን ምባፔ ሁለቱን ቪኒ ጁኒየር ነበር ያመከኑና በአጠቃላይ 5 አምክነዋል ከዚህ ቀደም ታይቶ የማይታወቅ ነበር ደግሞ በወሳኙ ራሱ ከአትሌቲኮ ማድሪድ ጋር የነበራቸው ጨዋታ ሁሉ ቪኒሺየስ ጁኒየር ሲያመክን ተመልክተናል በአውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ መርሃ ግብር ላይና ቋሚ መች የቡድኑ ቋሚ መች አለመለየቱ እንደውም እኮ የኮንፊደንስ መውረድ ሁሉ ወይም ደግሞ ከሰዓቱ በኋላ አሁን ቤሊንጋምም ሲስት ቪኒሺየስ ጁኒየርም ሲስት እንዲሁም ደግሞ ክሊያን ምባፔም ሲስት ከዛም በኋላ ቡድኑ ላይ መረበሽ አይነት ነገር የኮንፊደንት ያለ መሆን የኮንፊደንስ መውረድ ነገሮችን እንደ አጠቃላይ እንደ ቡድንም ከኢንዲቪጁዋል ባሻገር ስንመለከት ነው እና መስመሩን መያዝ ከቻሉ ይበጣል ለማሳተፍ የፈለኩት ነገር ምንድነው የቪቲኒያና ቀደም ያነሳው የኔቬስን ጉዳይ ማለት
በማጥቃቱ በኩል አስፈሪነታቸው በዛ መልኩ አይደለም። በተለይ ኳሶችን ከመቆጣጠር ቡድኑ በሚፈልግ ሰዓት ኳሶችን መቆጣጠር በእርግጥ ጆዜ ሞሪኖ ሁሉ ጊዜ የሚሉት ነገር አለ ቡድናቸው በመከላከል ላይ በጣም መሰረት ስለሚያደርግ ኳስን የሚቆጣጠር ቡድን ፈሪ ቡድን ይላሉ ብዙ ጊዜ ማለት ነውና ኳሱን በያዝክ ቁጥር ያው ይሄ አደጋን ትቀንሳለህ የሚል አስተሳሰብ ስላለ ነውና ካርሊቶም በዚህ ውድድር ዘመን ሲያነሱ የነበረው ነገር ያ ነው። እንዲሁም የቀብር ስነ ስርዓት ላይ የሚደረግ ንግግር ይመስላል ብለዋቸው ነበር ከአርሰናል የ3-0 የኤሚሬትስ ሽንፈት በኋላ በሰጡት አስተያየትና እሳቸው ያነሱት ነገር ምንድነው ወይ መሮጥ ነው ካልሆነ ደግሞ ልዩነት መፍጠር ነው የሚል ነገር አንስተው ነበርና አንዳንድ ተጫዋቾቻቸው መልእክት ያለው ነገር ነው ይሄ ነገር የሚል ነገር ሲነሳ ነበርና ቤሊንግሃም ደግሞ ይሄንን ተቃውሞ አስተያየት ሰጥቶ ነበር። አው ልክ ነው አምና 114 ኪሎ ሜትር ሮጠናል ግን ከዘንድሮ ጋር ብዙ ልዩነት ያለው አይደለም። ልዩነት ከሆነም ከተነሳ ማለት ነው አምና የምንሮጥበትን መስመር አቅጣጫውን እናቅ ነበር ይበልጥ ውጤታማ ስለነበረ ነው ከዘንድሮ ጋር የሚለየው እንጂ አሁንም ይሄ በጣም ድካም ስላለ ወይም ደግሞ ይሄ እነሱ ሞገም ነው የሚሉት እንደዚህ አይነት ነገር ስላለ አይደለም ተጫዋቾቹም ብሎ ዲፌንድ ሲያደርግ መለገማ። በነገራችን ላይ አርሰናል ዛሬም ምሽት ላይ በደንብ ሊጠነቀቅና በደንብ ሊሰራበት ይገባል የማስበው እኔ የመስመር በተለይ ደግሞ የተከላካይ መስመር ፉልባኮቹን በመቆጣጠር ረገድ ነው። ቡካዮ ሳካ ከኑኖ ሜንዴዝ አለ ከቡካዮ ሳካ ጀርባ ደግሞ ጁሬን ቲምበር አለ። ኑኖ ሜንዴዝን ከአየን በቁጥር ደረጃ ሳሚ ኑኖ ሜንዴዝ በፓሲንግ ሲኩዌንስ ውስጥ በመሳተፍ ዘንድሮ የውድድር ዓመት ለፓሪስ ሴን ጀርመን 156 አስተዋጽኦ አበርክቷል። አሽራፍ ሀኪሚ 170 አበርክቷል። ከሱ የበለጠ ቁጥር ያለው እዛ ቡድን ውስጥ 190 ያስመዘገበው ቪቲኒያ ነው። ኢማጂን ምን ያህል የኳስ ሽግግር ላይ ተሳትፎ እንዳላቸው እነዚህ ተጫዋቾች አመላካች ነው። ምን ያህል የማጥቃት በተለይ ደግሞ ለተጋጣሚ ቡድን ስጋት እንደሆኑ አመላካች ነው። ሱ አርሰናል ሞር መስመሮችን በመዝጋት ረገድ ዛሬ የተለየ የሆኑ ማምሸት አለበት ልዩነት መፍጠር አለበት። የቪቲናና ጆሃኔቤስ መጀመሪያም እንዲሁም ፋቢያን ሩይዝ አለ የቀድሞ ናፖሊ ተጫዋች ውስጥ እነሱ እንዲያውም ጥያቄ ሲነሳባቸው ነበር አይደል መጀመሪያ ላይ አንድም ማንቸስተር ዩናይትድ ጆሃኔቤስን ለመድፈር ያልፈለገ ቁመቱን በመክንያትነት አጭር መሆኑን በመክንያትነት አስቦ ነው ይባል ነበርና እነዚህ ተጫዋቾች ከፊዚካሊቲ ጋር በተገናኘ በተለይ ደግሞ በጣም ሎ ግራቪቲ ናቸው ሁለቱ ቤስም ቪቲኒያንም ካላቸው በተለይ ደግሞ ፊዚካሊ የሆነና ረጃጅም ኳስ የሚችሉ የአማካይ ስፍራ ተጫዋቾች ያገኙአቸው ከዶሜን ውጭ እንደሚያደርጓቸው በተደጋጋሚ ጊዜ ሲነሳ ነበር። ያንን ደግሞ በአርሰናል ጨዋታ ላይ ተመልክተናል። ምንም መፈናፈኛ አልሰጧቸውም ነበር ያኔ እነ ዴክላን ራይስ እነ ቶማስ ፓርቲ ዛሬም አርሰናል መሀል ላይ ያለውን ባትልም በተለይ ደግሞ በጣም ሰንጣቂ በመስመሮች መካከል ሰንጣቂ ኳሶችን በማሻገር ረገድ ከቪቲኒያና ከፋቢያን ሩይዝ እንዲሁም ደግሞ ከአጣማሪው ጆሃኔቤስ የተሻለው ነው ካመሸ ብልጫ መውሰድ ይችላል እንጂ በሻርፕነስ ደረጃ ጎል በማስቆጠር ደረጃ ካየነው መስመሩ ከቡካዮ ሳካ ውጭ ሁለቱን መስመር ካየን ከቫራታስኬሊያንም ከተመለከትን ዴምቤሌንም ባርኮላም ገባ ዱዌም ገባ ጎንሳሎ ራሞስም ተሰለፈ 9 ቁጥር ላይ የተሻለ ኮንቨርዥን ሬት ያላቸው የፓሪስ ሴን ጀርመን የፊት መስመር ተጫዋቾች ናቸው። አርሰናል ግን ቢያንስ በእነዚህ ብልጫዎች መውሰድ አለበት። በተከላካይ መስመር እነ ዊሊያም ፓቾ አስደናቂ ኳድራዊ ተጫዋች ነው። የተጫዋች እንግዲህ ከተመለከትነውና እንደዚህ አይነት ኮንክሪት ከማርኪኒዮስ ጋር ያላቸውን ጥምረት እየተመለከትን ነው። ወይም ደግሞ እንግዲህ ከሌላ ተጫዋች ጋርም ሊጣመር ይችላል። ማርኪኒዮስን ሊያስቀምጡት የሚችልበት መድል አለ። በባለፈው ጨዋታም በአስቶን ቪላ ጨዋታ ባክቱባክ አልነበረም እንግዲህ ማርኪኒዮስ በእርግጥ ያኔ በጉዳት ምክንያት ነበረ ግን በጣም ልምድ ያለው የቡድኑ አንበል ስለሆነ ላይናፑስ የመግባት እድሉ ላይናፑስ ሰፊ ነው ብሎ መጠበቅ ይችላል። ግን እንዳነሳው በቃ በመስመር የፒኤስጂን ተጫዋቾች ማቆም ለሚካኤል አርቴታ ቡድን የደርሶ መልስ ጨዋታ ውጤት መሰረቱ በጣም ከፍ ያለ ነው ብሎ ማንሳት ይቻላል። እድል የማይሰጥ ቡድን አይደለም እንደተመለከተው ፒኤስጂ በዚህ ውድድር ዘመን ለዛም ነው በሊጉ 15ኛ ነበር በፎርማቱ ደረጃ ይዞ ያጠናቀቀው ማለት ነው። በአትሌቲ በሜዳው 32 ሙከራዎች አድርጎ ሽንፈት አስተናግዶ አንዳንድ ጊዜ በጣም ዶሚኔት አድርጎም ለሽንፈት ሊጋለጥ የሚችል በጣም ዶሚኔት ስላደረገ የሚያሸንፈው ቡድን አይደለም። በትክክል እንደም ሳሚ ምናልባት ይቅርታ ካቋረጥኩ በትክክል ይሄ ነገር በሊቨርፑል ተመልክተናል። በሜዳው 1-2 የተሸነፈበትን ጨዋታ 29 ሙከራዎችን አድርጎ ከዛን ከ29 ሙከራዎች 9 ሙከራዎች ኢላማቸውን የጠበቁ ሙከራዎችን አድርጎ አንድም ጎል ሳያስቆጥር ሊቨርፑል እንግዲህ በሃርቪ ሌት ነበር ተቀይሮ ገብቶ ባለቀ ደቂቃ ጎል አስቆጥሮ አሸንፎ በርግጥ በስነልቦናው ረገድ እንደውም እናሸንፈዋለን እንቀለብሰዋለን ብለው ነበር ፎክረው ነበር የመጡ እዚህም መተው እንግዲህ 1-2 አሸንፎ ከዛም በመለያ ዓመት ማሸነፋቸውን በስነልቦና ረገድ በጣም የላቀ ቡድን እንደሆነ ግን ደግሞ
በኳስ ቁጥጥር የበላይነት ስለወሰደ በሙከራዎች ብልጫ ስለወሰደ ሁሌም የሚያሸንፍ ቡድን እንዳልሆነ ይሄ ቡድን እንደውም ያልተቀረፈ ችግሩ እንደሆነ ሉዊስ ኤንሪኬ ከያዙት በኋላ ለምሳሌ በዶርትመንድ አምና በግማሽ ፍጻሜ ሲሸነፉ እንዲህ በተመሳሳይ 29 ሙከራዎችን አድርገው ነበር ነገር ግን የመርሱ ጨዋታ ላይ ማለት ነው ዶርትመንድ ነው በድምር ውጤት አሸንፎ ለፍጻሜ የበቃውና እንደዚህ አይነት ችግሮችን የምትመለከትበት ቡድን ነው ከአስቶን ቪላ ጋር በነበረው ጨዋታ አመላካች ነው አስቶን ቪላ አንተ እንዳልከው በተለይ የኑኖ ሜንዴስ ሶስተኛው ጎል ጠቀመው እንጂ እዚህ ከመጣ በኋላ በቪላ ሜዳ በሙከራዎች ረገድም ብልጫ ተወስዶበት ነበር ኢላማቸውን በጠበቁ ሙከራዎች ረገድም ያውም ደግሞ በሁለት ጎል ዲፈረንስ ቀድሞ መምራት ቢችልም ማለት ነው እንግዲህ 3-2 ተሸነፉ በሰባት ደቂቃ ልዩነት ነው 3 ጎል ያስተናገዱት 51 እስከ 58 በነበረው ደቂቃ ነው እንግዲህ 3 ጎሎችን ሲያስተናግዱ ነው የተመለከትነውና ያም ሾኪንግ ነበር ያልተጠበቀ ነበር ጅማራቸው ልክ ነው አንዳንድ ጊዜ ኮምፕላሰንሲ የሚሉት ነገር አለና 2-0 ሲመሩ ጨዋታው ኦልሞስት በደርሶ መልስ ውጤት 5-1 ሆነዋልና ያለቀ ይመስላል ግን አስተን ቪላ የልምድ ጉዳይ ካልሆነ ተጫዋቾቹ ምክንያቱም አብዛኞቹ የአስተን ቪላ ተጫዋቾች የመጀመሪያው አውሮፓ መድረክ ተሳትፏቸውን የሚያደርጉ ተጫዋቾች ናቸው እና ሴንሲዮ ልታነሳ ይችላል ማርከስ ራሽፎርድ ልታነሳ ይችላል እንጂ አብዛኞቹ በዚህ ቡድን ላይ ተመለከትናቸው እንደዚህ አይነት መልክ ያላቸው ተጫዋቾች ነበሩና ኡናይ ኤምሬ በብዙ ተሳክቶላቸው ነበር ምናልባት እንደ ቡድን በመድረኩ ልምድ ያለው በስነ ልቦናም ከፍ ያለ ልክ እንደ አርሰናል አይነት ቡድን ቢሆን አርሰናል ነው ማድሪድን ሲጥልኩ ተመለከተው አምና ከ7 አመት በኋላ ውድድር መድረኩ ተመልሶ መጥቶ አንደኛ በፕሪሚየር ሊጉ ከቶፕ 6 ቡድኖች ጋር ያለውን ልዩነት ማጥበብ ችሏል እንዲሁም ማይሸነፍ ቡድን ሆኗል ጥንካሬውን በዚህ እየተመለከተ ነው አይደል የማት ሰፋሪ ቡድኖች ናቸው አሁን ለአርሰናል ችግር ይወር እየተመለከትናቸው የሚገኘው ከዛ ውጪ ደግሞ ካየነው በሻምፒየንስ ሊጉ ደግሞ አምና ያደረጉትን ጉዞ አይተናል ባየር ሙኒክን እኮ በደርሶ መልስ ጨዋታው ውጤት አንዳንድ ስህተቶች ናቸው እንጂ ግማሽ ፍጻሜን ሁሉ መቀላቀል የሚችል ነው ዛንድሮ ደግሞ የመጡበት መንገድ አይ ትልቁን ማድሪድ ነው ገንድስ የመጡት ይሄ በስነ ልቦናው በኩል የሚፈጥረው ተጽዕኖ ቀላል አይደል ልክ ነው ማድሪድ ዘንድሮ ብዙ ድካሞች አሉት በላሊጋው ካምናው አንፃር በአቬሬጅ በጨዋታ የሚቆጠርበት ጎል በጣም ሊያቃለ ነው የሚያስቆጥራቸው ጎሎች በጣም ዝቅ ብሏል ከዛ ውጪ ደግሞ በተለይ የለቀቁና በጉዳት ከቡድኑ የራቁ ተጫዋቾችን ለመተካት ያደረገው ጥረት ያን ያለው ይባላል ናቾ ፈርናንዴዝ የልጅነት ክለቡን የለቀቀው ይበልጣል እንደምታውቀው አምና በላሊጋው 29 ጨዋታ አድርጓል ከ38 ጨዋታዎች ስለዚህ ይሄን ተጫዋች አልተኩትም እንደሚታወቀው ኤደር ሚሊታውን በጉዳት ቡድኑ ያገልገል አላባ እንደዚሁ ከጉዳት ሲመለስ ምን ያህል የፊትነስ ነገር ችግር ውስጥ እንደከተተው አይተናል ሉካስ ቫስኬዝ እንደዚሁ አንደኛ እድሜው እየገፋ ነው ተጨማሪ 1 አመት ኮንትራት ነው ክረምት ላይ ሰጡት እንደምታስተውሰው ሌሎች ተጫዋቾችም እንደዚህ በቡድኑ ውስጥ ያሉትን አማካይ ቶኒ ክሩስ ልክ ነው ዳኒ ሴባዮስ በጣም ጥሩ ጊዜ እያሳለፈ ነው የሚገኘው ግን ዘንድሮ በቀጣትም በጉዳትም ደግሞ በሚፈለገው መልኩ ቡድኑን እያገለገለ አይደለምና እንደዚህ አይነት ክፍተቶችን አርሰናል ምን ያህል እንደተጠቀመ ተመልክተናልና የዛሬ ምሽቱም ጨዋታ ልክ በዚህ መልኩ ምክንያት አንደኛው በመጀመሪያው ፌዝ ላይ ተገናኝተዋል ምን ያህል ዶሚኔት አድርጎ አርሰናል ይሄም የሚጨምረው የስነ ልቦና የበላይነት አለ ሁለተኛ የፒኤስጂ ወደ እንግሊዝ መጡ ከዛ በኋላ ደግሞ ጉጉት ይኖራል አይደል ኤክስፔክቴሽኑ በጣም ከፍ ያለ ነው የዚህ ኳታር ሰዎች በዚህ ቡድን ላይ ያለው ጫና በጣም ከፍ ያለ ነው አርሰናል ደግሞ ኮዲው ለከርሞ እንዴት መጠናከር እንዳለበት እያሰበ ያለ ቡድን ነው እንደምታውቀው የክለቡን ስፖርቲንግ ዳይሬክተር አዲሱን ሲሾም ይሄ አንድ ማሳያ ሊሆን ይችላል የሚያመጣቸውን ተጫዋቾች ኮዲው ለይቶ አውቀዋል የሚል ነገር ስራዎችም እየተመለከተና ከፊቱ ያለው ለአርሰናል በጣም ጥሩ ጊዜ ነው በትክክል ሳሚ እንደውም ከስኳድ ዴቪስ ጋር በተገናኘ አርሰናል ዘንድሮ አንድ በፕሪሚየር ሊጉ በወጥነት እንዳይጓዝ ያደረገው የስኳድ ዴቪስ አለመኖር ነው ወይም ደግሞ ጥልቅ የቡድን ስብስብ አለመኖር ነው ብዬ በግሌ አምናለሁ ሳሚ አርሰናል ያለፉትን 2 አመታት በተለይ ማለት ነው ታች አምና ከማንቸስተር ሲቲ ጋር እስከ መጨረሻው እንዴት አንገት ለአንገት ተናንቆ እንደሄደ ተመልክተናል ምናልባት እንደው የማንቸስተር ሲቲ ኤክስትራኦርዲነሪነት ወይም ደግሞ በጣም የተለየ ተአምረኛ ቡድን መሆን እንጂ አርሰናል ሁለቱም ዋንጫ የሚገባው ቡድን ነበር በጥንካሬ አኳያ ካየ ነው በጣም በወጥነት ጎሎችን የሚያስቆጥር ጎሎች የማይቆጠሩበት ምናልባት አልፎ እንግዲህ መቼም እግር ኳስ ነው አይደለ በቃ እግር ኳስ ዊክ ኢን ዊክ አውት በደንብ ፐርፎርም ማድረግ አለበት ሻምፒዮን ለመሆን በተለይ ደግሞ በዘመናዊ እግር ኳስ እንደዛ ካልሆነ ግን እታች ያለው የሊጉ ግድጌ ላይ የተቀመጠ ቡድን አይራራልህም ካገኘ አይቀጡ ቅጣት ይቀጣልና በዛ መንገድ በጣም በሻርፕነስ ለፍጹምነት በተጠጋ መንገድ ማንቸስተር ሲቲ በተለይም ደግሞ አምና የሁለተኛው አጋማሽ ላይ አንድም ጨዋታ ሳይሸነፍ ሁሉንም አሸንፎ ሻምፒዮን ሆነ አርሰናል በአስቶን ቪላ መሸነፉ ነበር እንግዲህ የሁለት ነጥብ ልዩነት ፈጥሮ መጨረሻ ላይ እንደዛ ሆነ ዘንድሮ ግን ከዛ የተለየውን አርሰናል አየን አንደኛ የጉዳት ዜናዎች አንተ ቀደም ብለህ ያነሳችሁ የላይን አፕ ተጫዋቾች በጣም ብዙ ማርቲን ኦዴጋርድ 2 ወር አረፈ ቡካዮ ሳካ ጋብሪኤል ጄሱስ ካይ ሃቨርትዝ መሪኖ ማርቲኔሊ ኦልሞስት እኮ የፊት ዲፓርትመንቱ ቶታሊ ተመቶ ነበር ማለት ነው ስለተረሱና ቤን ዋይት በደም ስለተተኩበት እና በቲምበር ነው እንጂ እነሱ እንዲ በተመሳሳይ አሁን ማጋሊያስ ደግሞ
ተመልከተ በመጨረሻው በጣም ወሳኝ ውድድር ዘመን ወቅት ጊዜ ላይ ተጎዳው ግን ያው አርቴታ መማሩ ነው አየ ጥሩነቱ ይሄ በቃ እንዳሰጠኝ ምን ያህል እያደገ እየመጣ እንደሆነ ከጊዜው ጋር ራሱን እየለዋወጠ ፕራግማቲዝም ሆኖ እየተመለከተው የሚገኘው ማጋሊያ ሲጎዳ ኪቤርን በስነብ ልቦናው በኩል በደንብ ገንብቶት ምክንያቱም ይሄ ተጫዋች ወደ ሴሪያው ለማማር አምና በጣም ቀርቦ ነበር እንደምታውቀው በሱ ቢተኝነት ነው ክለቡ እንዲቆይ የተደረገውና ለቡድኑ ምን ያህል ሰርቪስ እየሰጠ እንዳለ ያው በተለይ ይሄ ቡድን ፍጻሜው መቀላቀል የሚችል ከሆነ ምናልባት ተጨማሪ ኮንትራት የሚያገኘት እድሉ ሰፊ ነው በጣም እንግዲህ ማንቸስተር ሲቲ ለዚህ ማሳያ ነው አሉ ላልኩኝ የሮድሪ ጉዳት ጋር ተያይዞ በተለይ ልክ ማሳያ ነውና ምን ያህል ግን ይሄ ቡድን ማንቸስተር ሲቲ እንደዛም ሆኖ እንኳን የጉዳት ዜና ያለበት እንኳን አምናና ታቻምና የሶስትዮሽ ዋንጫን ያሳካበትን አምና ደግሞ ከአርሰናል ጋር እስከመጨረሻው ተናንቆ በስነ ልቦና ገዝፎ ወጥቶ ያሸነፈበትን መንገድ ተመልክተናል ሶ አርሰናልም በዚህ መንገድ ስኬታማ ለመሆን እኔ እንደውም ጋሪ ኔብል ይያለ ነበር እንደው አርሰናል ለአርቴታ ብሎ እንኳን እንደው ዘንድሮ ዋንጫ ቢያሸንፍ ይያለ ሐሳቡን እየሰጠ ነበር ስካይ ስፖርትስ ላይና በዚህ 5 አመት ውስጥ ቡድኑ እንዴት እንደለወጠው ስፔናዊ አሰልጣኝ ተመልክተናል ምን ያህል በስነ ልቦና ከፍ እንዳለ በብዙ ረገዶች እንደተሻሻለ ተመልክተናል ግን አንድ የሚቀረው ነገር ዋንጫ ብቻ ነው ይሄን ዋንጫ ለማሸነፍ ደግሞ ልክ እንዳልከው እንደ አንድሪያ ቤርታ አይነት የንስር አይን ያለው ተጫዋቾችን አስሶ ከየትኛውም ያለም ክፍል አምጥቶ ውጤታማ ማድረግ ቡድኑን ወደ ተሻለ ደረጃ ወደ ዋንጫ ማማ የሚሰቅል ስፖርቲንግ ዳይሬክተር እንዲሁም ደግሞ አጠቃላይ የኮቺንግ ስታፍ ያስፈልገዋል አርቴታ አጋዥ ያስፈልገዋልና ምናልባት አሁን ማጋሊሽ ተጎዳ አይደለ እንደድል ሆኖ ጃኮብ ኪቢዮር ከዚህ ቀደም ጥያቄ ሲነሳበት የነበረው ለሁለት ወራት ያህል ቤንች ላይ ተቀምጦ የነበረው ተጫዋች መጥቶ በማድሪዱ ጨዋታ ሲሞከር ያ በፉላሙ ነው የተሞከረ ከዛም በኋላ በማድሪዱ ሁለት ጨዋታዎች ጥሩ ሆነ በመሃል ደግሞ በፓላሱ ጨዋታ ስተሰራ ዛሬ ምን እንደሚሰራ አይታወቅም ስተትም አለበት እሱም እንዳለው ነው ቦታውን ለቆ መሄዱ አንድ ነገር ይነሳ አይ የዛ ላይማ እንደውም የዊሊያም ሳሊባ ነው በፕሬዠር ውስጥ ሆኖ ነው ኳሱን የተቀበለው እንደተመለከተው የዊሊያም ሳሊባ ነው ጥፋቱ ማያማ የዊሊያም ሳሊባ ነው እዛ ቦታ መስጠቱ ያም እንዳለው ነው ግን ማጋሊሽ ተጎዳ ዊሊያም ሳሊባ ተጎድቶ ቢሆን ኖሮ በፓላሱ ጨዋታ ዛሬ እኮ በቃ እጅና ጣጥፈ ቁጭ ማለት ነበር ቶታሊ በቃ በኤዝሊ ፔኔትሬት ይደረጋለህ ጎል ይቆጠርባል እጅ ወደ ላይ ነበር እና አንዳንዴ ስኳድ ዴፕዝ ያስፈልጋል በዚህ ጊዜ እንደዚህ አይነት ክሪቲካል ሞመንቶች ይመጣሉ በፕሪሚየር ሊግ በጣም ኢንቴንስ የሆነ ፉክክር ያለበት ነው ሌሎች መድረኮች ላይ አሁን ሌሎች እየተስፋፉ መጥቷል የአውሮፓ ቻምፒየንስ ሊግ በጣም ፎርማቱ እየተለጠጠ መጥቷል የክለቦች ዓለም ዋንጫ ልትሳተፍ ትችላለህ ሱፐር ካፕ ላይ ልትሳተፍ ትችላለህ ኤፍኤ ካፕ አለ ካራባኦ ካፕ አለ ብዙ መድረኮች አሉ ውድድር መድረኮች አሉና ሶ የስኳድ ዴፕዝ ያስፈልጋል ጥራት ያለችው ተጫዋች ያለ 9 ቁጥር እየተጫወተ እኮ ነው አርሰናል ኢማጂን ያለ 9 ቁጥር ሚካኤል መሪኖን በሜክሺፍት እየተጠቀመ ነው ያው ፎርሰኔን አሁን ለአውሮፓ እግር ኳስ እንግዳ ነገር አይደለም ብዙ ተጫዋቾች ይሄን ሲጠቀሙ ስለምንመለከተው ሊቨርፑል አሁን የ9 ቁጥር ተጫዋቹ ዳርዊን ኑኔዝ ነው ዘንድሮ ተመልከተው ውድድር ዘመን ያሳለፈውን ጊዜ አርሰናል ስታነሳ ነበር ዩናይትድንም አይተዋል አሁን ኮቢ ሚኖን ነው አይደል በሜክሺፍት ለመጠቀም ጥረት አደረገ ምክንያቱም ዚርኪዜም አልሰራም ራስሙስ ሆይሉንድም አልሰራም እንደተመለከተው እንዲሁም እሱ በጥር ዙር መስኮት አንቶኒንና ራሽፎርድን ለቀን ተጫዋች አለማምጣታችን ስህተት ነበር ብሎ እንደ ኤክስኪዩዝ ሲወስዶ እየተመለከተ ግን ዩናይትድ ችግር ይሄ ብቻ አይደለም በስተመጨረሻ ግን በጣም ወሳኝ መራገብ ነው ካለችን ሰዓት አንፃር ይላል የባርሴሎናና ኢንተርን ሳናነሳ እንዳንወጣ ማለት ነው ከ15 አመት በፊት እነዚህ ሁለት ቡድኖች የተገናኙት ወገሽ ፍጻሜ በርግጥ ከ3 አመት በፊት ተገናኝተው ነበር 3 አቻ የተለያዩበት እንደምናስተውሰው ማለት ነውና አይረሴ ነው በተለይ ለጆዜ ሞሪኖ እኚህ ሰው እንደምናውቀው በፖርቶ ቤት በጣም ጥሩ ስራን ሰርተው ነው ወደ ቼልሲ ያመሩት አይደል 2003 እና 2003 4 እንደዚሁ በተከታታይ ባክ ቱ ባክ የሶስትዮሽ ዋንጫን አሳክቷል የ2002 3ቱ የሚለየው እኔ ድሮ ማን ስያሜ እንደሰጠው አላቀም የማህበረሰብ ዋንጫ ይባል ነበር እኛ ሀገር ማለት ነው ዩሮፓ ሊግ ማክሰኞ ነበር የሚደረገው የዋንጫ አውሮፓ ኮሚኒቲ ምናምን ኮሚኒቲ ካፕ ነበር አይደል ኮሚኒቲ እንደዛ ዩሮፒያን ኮሚኒቲ ካፕ ይመስለኛል አውና ሐሙስ ደግሞ የሚደረግ ደግሞ የአሸናፊ ዋንጫ የሚባል ነበር በየሀገራቸው የጥሎ ማለፍ ዋንጫን ያሳኩ ቡድኖች እርስ በርስ የሚያደርጉት ያው ምን ያህል የጨዋታ መደራረቦች ያን እንደነበሩ እንደ ትልቅ ማሳያ ነውና ጆዜ እንደሚታወቀው የማንቸስተርና የባርሴሎናን ኃላፊነት ለአመታት በጥብቅ ይፈልጉት ነበርና እሳቸው በተለይ በ2004 ቀጥታ ያመሩት እንደምታስታውሰው ወደ ቼልሲ ነው በርግጥ ሮማን አብራሞቪች በዚያው ውድድር ዘመን 2002-3 ላይ ማንቸስተር ዩናይትድ እና ሪያል ማድሪድ ኦልድ ትራፎርድ ላይ ያደረጉትና ዩናይትድ 4-3 አሸንፎ እዛ እንደምታስተሰው በርናባው ላይ 3-1 ተሸንፎ ስለነበረ በድምር ውጤት 6-4 ተሸንፎ 6-5 ተሸንፎ ዩናይትድ ከውድድር መድረክ ውጪ ሆነበት ነበርና ያ ጨዋታ በሻምፒየንስ ሊጉ በርግጥ ማሳያ ከሚሆኑ የሻምፒየንስ ሊጉ ምናልባትም ለምን የዓለም ምርጡ የውድድር መድረክ ነው ከዓለም ዋንጫ ሰዎች የሚያስበልጡት አንዱ ምክንያት ተብሎ ይነሳል ራውል በጨጓራ ህመም ምክንያት በሁለተኛው መልስ አልነበረና ሮናልዶ ሉዊስ ናዛሪዮ ዳሊማ ነበር ይጨዋታ በቋሚነት የጀመረውና ሃትሪክ
የሰራበት ፋቢየን ባርቴዝን መቀለጃ ያደረገበት ይናገራሉ እኮ እነ ቬሮ ምናምን የነበሩበት ቲም አይደል ይናገራሉ እኮ እነ ሪዮ ፈርዲናንድ በዛን ቀን በቃ አርናይን ምን አይነት ፈተና እንደሰጣቸው በቅርብ ጊዜ ሁሉ ሲናገሩ በርግጥ በዛ ጨዋታ እንደምታስሱ በቅጣት ምክንያት መሰለፍ አልቻለም ነበር ስኮልስ ደግሞ በጊዜው ደግሞ ትልልቆች የዓለማችን ተጫዋቾች የሚያደንቁት ሁሉ የነበረበት ነውና በእንግሊዝ የሚጫወት የላሜሲያ ውጤት የሆነ ተጫዋች ብሎ ሁሉ ያደንቁት ነበርና ከዛ ወደ ቼልሲ ካመሩ በኋላ በዛ በፍጻሜው ጨዋታ ዲዴዴሾ ሞናኮና የሳቸው ፖርቶ ነበር የተገናኙት 3-0 አሸንፎ ሻምፒዮን ሆኖ እንደድል ሆኖ ድራጋው ላይ ነበር የፍጻሜው ጨዋታ የተደረገው እንደምታስታውሰው ሳቸው ደግሞ ሜዳቸው ላይ ሻርፕ ናቸው በቼልሲ ቤት 85 ጨዋታ በሜዳቸው አልተሸነፉም ነበር ከቼልሲ 2008 ሲለቁ በሁለተኛው ዙር ድጋሚ ቡድኑ 2 ዓመት ተኩል አሰልጥነው ሲለቁም እንደዚሁ ማለት ነው 2013 ላይ ሲለቁ ሽንፈት አላሰናገዱም ነበር ይበልጣል በሜዳቸው በጣም ጠንካራ ፎርም ያለው ቡድኑ ሜዳው ላይ ስህተት አልባ ነውና ከ15 ዓመት በኋላ የሚገናኙበት ፍልሚያ ነውና ምናልባት የዛን ጨዋታ እናስተውሳለን በህይወቴ በጣም ምርጡ ሽንፈት ብለው ይሉታል 1-0 የተሸነፉበት ጄራርድ ፒኬና ቲያጎ ሞታን በቀይ ካርድ አጥተውት ነበር በዛ ጨዋታ ለ85 ደቂቃ በ10 ተጫዋች ያውም ከባርሴሎና ከፔፕ ጋርዲዮላ ባርሴሎና ጋር ተጫውታ ማለት ነው ዲዮጎ ሚሊቶ 2 ጎል ያስቆጠረበት ሽናይደር አሲስት አድርጎለታ ልክ ነው በመጀመሪያ ኢንተር ጨዋታ ላይ የመርሱ ጨዋታ 1-0 ሽንፈት ያስተናገዱበት ሳቸው እንግዲህ ከቦቢ ሮብሰን ጋር ሰርተው ነበር በባርሴሎና ቤት እንደምታውቀው ከዛም ቫናል መጥተው አብረው ሰርተው ነበር ብዙዎች ለነገሩ ካስተርጓሚነት የዘለለ ሚና አልነበራቸውም ይያሉ ይተቻቻልና ያንን ማሳየት ይፈልጉ ነበርና ወደዚህ ከመጡ በኋላ ግን 2008 ላይ ባርሴሎና ለመረከብ እድል አገኙ ራይካርድ ሲሰናበት በዛ ወቅት ለሹመት የተዘጋጁት ሞሪኒዮ አሉ ይጠብቁት ነበር ኃላፊነት ከዛ ፔፕ ጋርዲዮላ ደግሞ የቢ ቡድን አሰልጣኝ ከዛ ለሳቸው ነው የሰጡት እና ከዛ በኋላ ቂም አለባቸው እንደምታውቀውና ያን የውድድር መድረክ ሲያገኙት ደግሞ ቡድኑን ተበቀለው ለፍጻሜ በቃ ከዛም ባሻገር ደግሞ ሌላ ደግሞ በጋርዲዮላና በሳሙኤል ኤቶ መካከል የነበረም ኮንትሮቨርሲ ነበር ሲወጣ ያው እንግዲህ ጋርዲዮላ የቡድን ከተረከቡ በኋላ ቦታ ያልቀየረ ካርለስ ፒዮል ነው ይባላል ቦታ ቀይሮ ያላጫወቱ እንጂ ሌሎችን ተጫዋቾች በጣም ሮቴት የማድረግ የተለያዩ ቦታዎች ላይ የመሞከር አባዜ ነበረባቸው አይነክ የሚመስሉትን ሮናልዲኒዮን ዴኮንና ሳሙኤል ኤቶን ደግሞ ከቡድኑ እንዲሰናበቱ በርሳቸው ግፊ ምክንያት አድርገዋል ሳሙኤል ኤቶ ወደ ኢንተር ሚላን ነበር ይሄደ ተስፋ ቆርጦ ተናዶ ተገፍቻለሁ አይነት ስሜት ውስጥ ነበር ሰኔ ዞር ሂሳብ ነበረው ዝላታን ደግሞ ወደ ባርሴሎና ሄደ በእርግጥ 46 ሚሊዮን እንዴ 46 ሚሊዮን ጨምሯል እኮ ባርሳ ለዝላታን ቆይተው ጥሩ አልነበረም እንደምታሰው ኤል ክላሲኮ ላይችን ድንቅ ጎል ካምፕኑ ላይ ያስቆጥራ 1-0 ሲያሸንፉ እንጂ በተለይ ከፔፕ ጋር የነበረው ግጭት ቀናተኛ ነው ይላል በተለይ ልምምድ ሜዳ ይዟቸው ይመጣ መኪኖች ምክንያት በዛ ምክንያት ብስጭቱን ይገልጻል ጉራው ነው እሱ ጉራው ነውና ሳሙኤል ኤቶ ራሱ የበቀል መድረክ ነበር ለሳሙኤል ኤቶ ያ ባርሴሎናን መጣሉ ግማሽ ፍጻሜ ላይ የበቀል መድረክ ነበር እንደውም እንደዚህ ብሎ ምናምን ሁሉ የሚታይ ፎቶ ሁሉ እስከ ቅርብ ጊዜ እየተመለከትኩ ነበር አርጅቷል ብሎ ጆዜ ሞሪኖ ተናግረውኛል በሚል ጎል ካስቆጠረ በኋላ ታስተውሳ ወገቡን ይዞ ሃትሪክ ሰርቷል ዩናይትድ ላይ ነው ሃትሪክ የሰራው አላ ኤቨርተን መሰለኝ ኤቨርተን ላይ ኋላ ላይ ወደ ኤቨርተን አመራ በርግጥ ወደ ኤቨርተን እኮ ብዙ ክለብ ተጫውተው ይገርማል ግን ብዙ ሰው ነው ዩናይትድ ላይ ያሳውሳል እንደውም ኳስ አቀባይ የነበረ ያኔ አሁን በሁድሰን ኦዶይ ነው በኖቲንጋም ፎረስት የተጫወተው እሱ ነበር ኳስ አቀባይ የነበረ ሳሚ ካለን ሰዓት አኳይ በጣም ጥሩ የተከበራችሁና የተወደዳችሁ ተመልካቾቻችን የዛሬው የኤንቢሲ ስፖርት ዳሳ ፕሮግራማችን እስካሁን ምስል ነበር እንደተለመደው ኤንቢሲ ስፖርት ዳሳ ፕሮግራማችን ሳምንታዊ ነው ሐሙስ ምሽት ሁሌም የሚተላለፍ ፕሮግራም ነው ዛሬ ግን በሰበር የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታዎች ምክንያት በማድረግ ወደናንተ መተናል ለነበረን ቆይታ እጅግ አድርገን እናመሰግናለን እኔ በልጣር ሰውነትና ሳምሶን አበበ ያለፉትን 60 ደቂቃዎች አብረናችሁ ቆይታን አደረግን በእያላችሁበት መልካም ጊዜን ተመኘን